ሰነበታችሁ። እንኳን ለእግዚአብሔር አብ አምላካችን ፈጣሪያችን እንኳን ለሊቀ መላኩ ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል በሰላምና በጤና አደረሳችሁ። እንደምን ቆያችሁ? እንደምን ሰነበታችሁ? እንግዲህ በያዝነው ትምህርት ኦርቶዶክሳዊ የተዋህዶ ቤተክርስቲያን ትምህርት ለመባል አንድ ትምህርት ምን ማሟላት አለበት የሚሉትን ክፍሎች በተከታታይ እያየን ነበረ። እግዚአብሔር ከፈቀደ እሱ ፈቃዱን ከሆነልን እንደው ብንችል እንደዚህ አይነት ትምህርቶች ማስታወሻ የተያዙ በጣም እያደመናቸው እያንዳንዱ ነገር በደንብ እያየናቸው ብንሆን በጣም ጥሩ ይመስለኛል እና ከማስታወሻ ጋር የታጀበ ከሆነ በጣም የሚመች ነው። በጣም አስፈላጊ ነገር ስለሆነ ከዚህ ጋር በተያያዘ እየደጋገምን የዘለልናቸው የረሳናቸው ምናምን ካለ እሱንም ጭምር አጽንኦት እንሰጥበታለን ማለት ነው። ግን ትላንትና ለነበራችሁ ከትላንት ወዲያ ለነበራችሁ ሰዎች እነዚህን ተካታይ ትምህርቶችና በጣም ከሌሎች የቤተክርስቲያናችን ትምህርቶች ጋር እንዴት እንደምናሰናስልና አንድን የቤተክርስቲያን ትምህርት እውነተኛ ኦርቶዶክሳዊ ትምህርት ለመባል ምን መስፈርት ማሟላት አለበት የሚለውን ነገር ነው እያየን ነበር ማለት ነው። የመጀመሪያ ያየነው አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል የመጀመሪያ ሆሊ ትራዲሽን ቅዱስ ትውፊት በጣም አስፈላጊ ነገር ነው ብለን አንስተን ነበር እና ቅዱስ ትውፊት በሌለበት አማናዊ ትምህርት ነው የሐዋርያት ትምህርት ነው ብሎ መናገር እንደማይቻል ይሄን በደንብ አንስተን ነበር። ትዝ ይላችኋል። ይሄን ነገር መቼም የረሳ ሰው አይኖርም። ትላንትና ተምረን ዛሬ አትረሱም እና እንቀጥል አይደለም? ተዘጋጅታችኋል? እንቀጥል። ተዘጋጃችሁ? እንቀጥል። ኮሜንት እናጥፋና ይቀጥል መሰለኝ አይደል? እሺ ካሜራውን ላዞርላችሁና ሐሳባችን ተሰብስቦ በሚገባ አማናዊውን ትምህርት ማስታወሻ እያዝ እንድንካተል ያመቸን ዘንድ እንደዛ ያደረግን እንማማራለን። ሐሳባችሁን ከትምህርቱ ጋር አድርጉና ሞር ከዛ ጋር አድርገን እንማማራለን ማለት ነው። እሺ ይሄን ነበረ ትንሽ ካሜራው ላጥላላችሁና ትላንትና ያነሳናቸው እነዚህ ነበሩ። ኦርቶዶክሳዊ የተዋህዶ ቤተክርስቲያን አስተምሮ ለመባል የመጀመሪያው መመዘኛው ቅዱስ ትውፊት ውስጥ ነው። በቅዱስ ትውፊት ያላለፈ አንድ ትምህርት ኦርቶዶክሳዊ ትምህርት አይባልም። ቅዱስ ትውፊት ማለት ሆሊ ትራዲሽን ማለት ነው። ቲም በካፒታል ስንጽፍ ዓለም አቀፍ ትውፊት ማለታችን ነው። በስሞል ሌተር ስን ደግሞ ትራዲሽን ወይ ደግሞ ሀገር አቀፍ ማለት ነው። ሁለተኛ አንድ ኦርቶዶክሳዊ ትምህርት ማለት ቤተክርስቲያን ከምታስበው ቤተክርስቲያን አንድ ነገር በምትረዳበት አርዳድ መረዳት ሲችል አንድ ሰው ያ ማይንድ ኦፍ ዘ ቸርች ሲኖረው ህሊና ኤክሌሲያ ህሊና ቤተክርስቲያን ሲኖረው አንድ ሰው ወይ ትምህርቱ ወይ መጽሐፉ ወይ ስብከቱ ያ ትንተናው ኦርቶዶክሳዊ ያሰኘዋል። ስለዚህ ማይንድ ኦፍ ዘ ቸርች በጣም አስፈላጊ ነው። የቤተክርስቲያን እሳቤ አሁን ብዙዎቻችን የጎደለን ይሄ ነው። እሳቤ የለንም። በቃ ማይንድ ሴታችን እንዳለ ፕሮቴስታንታዊ ነው። የሆነች ነገር ካገኘን እኛ ቤተክርስቲያን ላይ ለመስደብ ለመንቀፍ አልቀበልም ለማለት ውድቀው ለማለት ችኮላችን ጥድፊያችን በጣም ነው የምንጣደፈው። በጣም ህሊና ቤተክርስቲያን የሚባል ነገር የለንም። ማይንድ ኦፍ ዘ ቸርች የለንም። እኛ እናነባለን፣ ያልጣመን ስትሆን ያመነው ነገር ውድቅ እናደርጋለን። ቆይ እስቲ ልጠይቅ፣ ሊቃውንቱን ለመርምር። ምናልባት ቤተክርስቲያን አባቶች ይህን የተረዱበት ሌላ አርዳድ ይኖር ይሆን? ሚኒንጋቸው ይገባን ይሆን? ከምን አንጻር ነው? አይገባን። ማይንድ ኦፍ ዘ ቸርች በጣም አስፈላጊ ነገር። ይሄ ህሊና ቤተክርስቲያን ብለን የምንጠራው ይሄንን ነው። ከዚህ ጋር አያይዘን ምንድን ያየን አፖስቶሊክ ትራዲሽን ደግሞ የሐዋርያት ትውፊት ሐዋርያት ወይ ደግሞ ትምህርተ ሐዋርያት አስፈላጊ ነው። የሐዋርያት ትምህርት የተገኘው በየተላለፈው ምንድነው? በትውፊት ነው። የሐዋርያት ትምህርት ነው የሐዋርያት ትራዲሽን ትውፊት ነው ለመባል ጥንታዊ መሆን አለበት። ጥንታዊ ነው ስንል ኤንሸንት ስንል ምን እያነሳን ነው? ትናንትና ስንማማር ትዝ ይላችሁ እንደሆነ ኤንሸንት ስንላትችን በነገረ ሃይማኖት በስርዓተ አምልኮ በነገረ መለኮት ሳይቆራረጥ ሳይከለስ ሳይበረዝ ሳይቀየር እስካሁን ድረስ የመጣ መሆን አለበት። ከዛ ያያይዘን የሚያየነው ቅቡልነት አክሰፕታቢሊቲ። ምክንያቱም በሐዋርያት ትውፊት ካልመጣ በሐዋርያት ትምህርት ውስጥ ከሌለ ያ ነገር ተቀባይነት አይኖረውም። አንአክሰፕተብል ነው። ተቀባይነት የሚኖረው አንድ ትምህርት የግድ በሐዋርያት ትምህርት ማለፍ አለበት የሚል ነው። የዚህ ትርጓም ምንድነው? የሐዋርያት ትውፊት መጠበቃችን ትርጉም ምንድን ያለው? ህያውነት ሊቪንግ ኮንቲኒቲ ይኖረዋል። ስለዚህ አሁን የምንጠመቀው ጥምቀት፣ አሁን የምንቆርበው ቁርባን፣ አሁን የምንፈጽመው ስርዓት አምልኮ በሙሉ ትክክል ነው። አያችሁ፣ ህያው ነው። እንዴት? እንደ ሐዋርያቱ ዘመን ነው።
እንደ ሊቃውንቱ ዘመን ነው። እንደ ቅዱሳን አባቶቻችን ሐዋርያት ትምህርት ነው። ትምህርቱ ራሱ ነው። ስጋው ደግሞ ራሱ ነው። ጥምቀቱ ራሱ ነው። አስተምሮ ራሱ ነው። ሊቪንግ ኮንቲኒቲ ያለው ይሄ ነው። በጣም መሰረታዊ ፈትለ ነገሩ ኮንቴክስቱ ይሄ ነው። ሕያውነት ከሌሎች አብያተ ክርስቲያናት እኛ የሚለየን ከሌሎች የፕሮቴስታንት ዴኖሚኔሽን እኛ የሚለየን አንዱ መንገድ ይሄ ነው። ሕያውነት ሳይቆራረጥ የመጣ ያ ስርዓተ አምልኮ፣ ያ ዶግማ፣ ያ ቀኖና እዚህ እኛ ድረስ ደርሰዋል። ስለዚህ ምንድን ነው አሁን እኛ የምንፈጽመው ትምህርት? አሁን ያሉት ብፁዓን አባቶች ካህናት በሙሉ ምስጢራትን የሚፈጽሙ ክህነት የሚሰጡ ብፁዓን አባቶቻችን ሕያዋን ናቸው። ሳይቆራረጥ ከሐዋርያት የመጣ ክህነት ነው ብለን እናምናለን። እዚህ ዋናው ፈትለ ነገሩ የዚህ ኮንቴክስት ዋናው ነገሩ ሕያውነት የሚለው ነው። ከዛ የሐዋርያት በምን የተላለፈልን? አንደኛ በቃላቸው ኦራል አንሪትን በሆነ መንገድ፣ ሁለት በመልእክታቸው ልክ በሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች መልእክት እያልን በሪትን ዶክመንት፣ ከዛ ነው ትውፊት ደግሞ አለ፣ ትራዲሽን ደግሞ አለ። ከዛ የሐዋርያት ትምህርት ማለት የጌታ ትምህርት ነው ብለን ትላንትና የጠቀስነው መድገም አያስፈልገኝም እዚህ ላይ። ከዛ ምንድነው እዚህ ጋር ያያያዝነው ነገር የቀደምት አባቶቻችን ትምህርት ይሄ ኮንሰንሰስ ፓትራ የምንለው ማለት ነው። ወይ ደግሞ ፓትሪስቲክ ኮንሰንት ማለት ፓትሪስቲክ ማለት እንደምታውቁት ፓትራሪክ የሚለው ቃል ከዚህ ነው የወጣው አባት ማለት እና ፓትሪስቲክ ማለት አበው የአበው ትምህርት። ስለዚህ ኤርሊ ቸርች ፋዘርስ ነው ከዚህ በኋላ ነው። እነዚህ ኤርሊ ቸርች ፋዘርስ ከየት ነው የወሰዱት? ቀደም እንዳልነው ከየት ነው? ከሐዋርያት። ስለዚህ እውነተኛዋ ሃይማኖት ከየት መጣች? ከቅድስት ሥላሴ። ከዛ ለማን ተሰጠ? ለቅዱሳን ሐዋርያት። ከዛ ለማን ተሰጠ? ለሐዋርያነ አበው። ከዛ ለማን ተሰጠ? ለደቀ መዛሙርቶቻቸው። ከዛ ለእኛ ሃይማኖቱ ለምንጠራው ይሄንን ነው። ይሄ ነው ተዋረዱ ማለት ነው። እግዚአብሔር ቅድስት ሥላሴ ያቺ ንጽሕት የሆነችዋን ትምህርት ርትዕት እምነት ርትዕት ቀና እውነት የሆነችዋ ከእግዚአብሔር የምትገኝ ከሰው አይደለችም። ለማን የተሰጠችው? ለቅዱሳን ሐዋርያት። ሐዋርያት ምን አሉ? እነዚህ አፖስቶሊክ ፋዘር ለሐዋርያነ አበው። ምን ማለት ሐዋርያነ አበው ማለት? አፖስቶሊክ ፋዘርስ። እነዚህ ለማን አስተላለፉ? ለደቀ መዛሙርቶቻቸው። ከዛስ እየተላለፈ ማጋ ደረሰ? ለእኛ። እዚህ ሰጪው ማን ነው? እግዚአብሔር። ይህን በመጽሐፍ ቅዱስ ብናስደግፈው በመጽሐፍ ቅዱስ ብናደርገው የይሁዳ መልእክት ላይ በተደጋጋሚ የምናገኘው ነው። ይሄ ገጸ ንባብ ምን የሚል? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። ለማን ነው? ለቅዱሳን። ይሄው ስንት ጊዜ? አንድ ጊዜ። ምን ሆኖ? ፈጽሞ። ምን ሆኖ? ፈጽሞ። በቃ ጠንቅቅ ብሎ ማለት ነው። በቃ ለዚህ ነው ተሐድሶ የሚባል ነገር አይሰራም እዚህ ጋር። ሬኔሳንስ የሚባል ነገር የለም እዚህ ጋር። ህዳሴ የሚባል ነገር የለም እዚህ። የምናድሰው ራሳችንን ነው። በንስሐ በኃጢአት እንቆሻለን፣ በንስሐ እንታደሳለን፣ በንስሐ አባት አማካኝነት። ምክንያቱም ስለ መዳናችን ሊጽፍልን ፈልጎ ያዕቆብ ወንድም ይሁዳ ለቅዱሳን አንድ ጊዜ ነው ያላችን። አንድ ጊዜ በቃ ለቅዱሳን ሐዋርያት አንድ የተሰጠው። ወይ የባለፈው እኮ ተሳስቻለሁ ልቀይር አይባልም። ልክ ኦሪት በወንጌል ልተካችሁ፣ ወንጌል በማን በሆነች ነገር እንተካት አይባልም። የለም ወንጌል በማንም አትተካማ። እየሰማችሁ ነው አይደለም ክርስቲያኖች? ይሄኛው በማንም አይተካም። ስለዚህ እቺ ሃይማኖት ምንድናት? ርትዕት። እቺ ርትዕት ሃይማኖት ከማን የተገኘች ናት? ከቅድስት ሥላሴ ከእግዚአብሔር ከአብ ከወልድ ከመንፈስ ቅዱስ። ለማን? ለቅዱሳን። ስንት ጊዜ? አንድ ጊዜ። ምን ሆነ? ፈጽማ ስለተሰጠ ምን? ሃይማኖታቸው ስለተሰጠ። ሉክ እዚህ ጋር እንደሚል ይሄን የት የምናገኘው? የይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ነው የሚለው። ስለተሰጠ ምን? ሃይማኖት። ስለዚህ ቅዱሳን ምንድናቸው? ያን ሃይማኖት ተቀባይ ናቸው። አይሰሩትም፣ አያሻሽሉትም፣ አይቀይሩትም። ተቀባይ ናቸው። ሰጪው ማን ነው? እግዚአብሔር።
ሐዋርያት እንኳን አልሰሯትም እኮ። ከማን የተቀበሉት? ከእግዚአብሔር ተቀብለው ነው። አይታችኋል። ከዛ ስነሱ ለማን አስተላልፈው? ሐዋርያት ለሐዋርያና አበው። ልክ ጳውሎስ ለጢሞቴዎስ እንደሰጠው፣ ጴጥሮስ ለቀለሜንጦስ፣ ዮሐንስ ወንጌል ለአብሮኮሮስ፣ ለአግናጢዮስ ምጥው ለአንበሳ እንደሰጡት ለሐዋርያና አበው። አፖስቶሊክ ፋዘር ማለት እነዚህ ናቸው። እነዚህ ሐዋርያት ናቸው። እነዚህንም የሐዋርያት ተከታዮች አፖስቶሊክ ፋዘርስ ማለት እነዚህ ናቸው። ከዛስ ለደቀ መዛሙርቶቻቸው እነማን ናቸው? እነዚህ ኤርሊ ቸርች ፋዘርስ። ከዛስ ሲወርድ ማጋ ደረሰ? እኛ ጋር። ተዋህዶ እንደዚህ ነው። ሃይማኖት አስተምሮም ልክ እንደዚህ ነው። ከእግዚአብሔር የተገኘች ናት። ከሐዋርያት ከእግዚአብሔር የተቀበሏት ትምህርት ናት። ያቺ ትምህርት ሐዋርያትስ ለሐዋርያን አበው የሰጡት ትምህርት ነው። ስለዚህ እነዛ ለደቀ መዛሙርቶቻቸው ሰጥተውታል ያን ትምህርት፣ እኛ ጋርስ ደርሷል። ስለዚህ ዛሬ እኛ ጋር ምንለው ደቀ መዛሙርቶቻቸው የተባሉት የሐዋርያን አበው ትምህርት ነው። እነዚህ ሐዋርያን አበው ደግሞ ከሐዋርያት የተቀበሉት ትምህርት ነው። እቺ ከሐዋርያት የተቀበሉት ትምህርት ደግሞ ከሥላሴ ዘንድ የተገኘች ናት። ይሄንን ሱኬንስ መጠበቅ አለበት የግድ አንድ አስተምሮ ማለት። ለዚህም ነው ለቅዱሳን አንድ ጊዜ ፈጽሞ ለማን የተሰጠው? ለቅዱሳን ስለተሰጠ። የተሰጠ ነገር ደግሞ ይጠበቃል፣ አደራ ነው። ስለዚህ ሃይማኖት ምንድን ነው? የሚሰራ ሳይሆን ምንድን ነው? የተሰጠ። አለቀ። አንሰራውም፣ አናሻሽለውም። እንሰብሰብና እንዲህ ብለን እንመን፣ በእጅ ብልጫ እናጽድቅ፣ ጥምቀት ይቅር ወይም አይቅር እንበል፣ እንዲህ ብናደርገው ተብሎ ሃይማኖት አይሰራም። ሃይማኖት የተሰጠ ነው። በቃ አለቀ። ከማን? ከእግዚአብሔር ዘንድ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ምን ሆኑ? እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ተጋድሎ ይጠይቃል። በቃ አለቀ። እችን ሃይማኖት የተሰጠችው ላለምተው መጋደል ነው። ምንም አይደለም የምታደርጉ፣ መጋደል። ሃይማኖት ይህን ይከተላል ማለት ነው። ከቅድስት ሥላሴ ለቅዱሳን ሐዋርያት አባቶቻችን፣ ከዛ ለሐዋርያን አበው ለደቀ መዛሙርቶቻቸው እንዲህ እያለ በቅብብሎሽ እኛ ከደረሰ እዚህ ጋር ነው ሆሊ ትራዲሽን ያለው። ይሄ ነው ሆሊ ትራዲሽን የምንለው። እነዚህ ሁሉ በምን አገኘናቸው? በትውፊት። የቅዱሳን አባቶቻችን ሐዋርያት ትምህርት ለሐዋርያን አበው መድረሱ በምን እንደምናውቀው? በቅዱስ ትውፊት። እሺ የቅዱሳን ሐዋርያን አበው ከሐዋርያት የተማሩትን ትምህርት ለደቀ መዛሙርቶች በማስተላለፋቸው በምን እናውቃለን? በቅዱስ ትውፊት። ማረጋገጫው እሱ ነው። ይህን ራሱ መጽሐፍ ቅዱስ አሁን ስንት መጽሐፍ ቅዱስ ያድሳታል? እነዚህ አሉ። ለምሳሌ ዕብራውያን መልእክት የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የሚል ይሄ መልእክት ቅዱስ ጳውሎስ ሲጽፍ እኮ ስሙን አልጠቀሰም። ዕብራውያን መልእክት ላይ የዕብራውያን መልእክት ጳውሎስን የጻፈው በምንድን ነው ያወቅነው? በቅዱስ ትውፊት እንጂ መልእክቱን ሲጽፍ እኮ ጳውሎስ እኔ ጳውሎስ የላኩት ለዕብራውያን ሰዎች ብሎ እኮ አልጻፈም። ስለዚህ ጳውሎስ መልእክቱም ለመጻፉ እርግጠኛ በምንድን ነው? በቅዱስ ትውፊት። እነዚህ ናቸው ያረጋግጡልን እንጂ የዕብራውያን መልእክት ትክክል በምን እናውቃለን? ቅዱስ ትውፊት በጣም አስፈላጊ ነገር ነው። ለዚህ ነው የምንለው ማለት ይህንን ካልተከተለ አንድ ነገር ስለዚህ አስተምሯችን ነው። ክህነትም ልክ እንደዛ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ ጌታችን አምላካችን ከሦስቱ አካል አንዱ አካል የሆነው አካላዊ ቃል ወልድ በሥጋ ማርያም ተገልጦ ወልድ ዋህድ ክርስቶስ ለሐዋርያ ስልጣን ሰጠ። እነሱስ ለሐዋርያን አበው ስልጣን ሰጡ። እነሱስ ለደቀ መዛሙርቶቻቸው። ከዛስ እኛ ጋር ደረሰ። የብፁዕ ወቅዱስ አቡነ ማትያስ ክህነት ይሄን የተከተለ ነው። እሳቸው የሚሾሟቸው ጳጳሳት፣ በእሳቸው ስር ያሉት በሙሉ ሊቃነ ጳጳሳት፣ እነሱ ስር ያሉት ካህናት በሙሉ እውነተኛ ክህነት ለምን ከሐዋርያን አበው የተገኘ ነው። እነዚህም ክህነት ማረጋገጥ እንዲያስፈልገን ጥምቀት ቢሉ ቁርባን ቢሉ በካህናት የሚፈጸመው። ስለዚህ ክህነት በሌለው ሰው የሚፈጸም ጥምቀት፣ ክህነት በሌለው ሰው የሚፈጸም ቁርባን፣ ክህነት በሌለው ሰው የሚፈጸም ሜሮን ውድቅ ነው፣ አይሰራም። አቶ ነው የሚሆነው፣ ተራ ነው የሚሆነው። ይህን ካልተከተለ አስተምሮ፣ ይህን ካልተከተለ ክህነት ውድቅ ስለሚሆን ይህን ነው እያወራን ያለ ነው ባጭሩ። ስለዚህ የቀደምት አባቶቻችን ኮንሰንሰስ ማትረም ማለት ቀላል ነገር አይደለም። ስለዚህ አብዛኞቹ አበው ያስተማሩትን ወይ ደግሞ ያስተጋቡት እየደጋገሙ ያስተጋቡት መሆን አለበት ያ ትምህርት። ስለዚህ ከሐዋርያት የመጣ ሆኖ የተደጋገመ ትምህርት መሆን አለበት። ይሄም ለምን እንደሚያገለግለን ዋናው ኮንሰንት እዚህ ጋር ዋናው ጥቅሙ ምንድነው? ኮር ፖይንቱ ምንድነው? አዲስ እንግዳ ትምህርት እንዳይገባ ለመጠበቅ። እዚህ ጋር እንደምታዩት ለመጠበቅ የሆነ ሰው ትምህርት ሲያመጣ አባቶች ብለውታል፣ ኤርሊ ቸርች ፋዘርስ ብለውታል። ከየት አመጣኸው አንተ? ለምን አዲስ ትምህርት ትጨምራለህ? በደቀ መዛሙርቶቻቸው የሌለ
እነዚህ ደቀ መዛሙርቶች ደግሞ ከሐዋርያን አበው ያላገኙትን ከሐዋርያን አበው ደግሞ ከሐዋርያት ያላገኙትን ከየት አመጣኸው ለማለት አዲስ ኑፋቄ ወደ ቤተክርስቲያን እንዳይገባ የሚጠብቀው ለዚህ ሐዋርያት ያላስተማሩት የቀደምት አባቶች ያላስተማሩት ትምህርት ደቀ መዛሙርቶቻችን ላይ የሌለ በቤተክርስቲያን ትውፊት ላይ የሌለ ነገር አትጨምርብን፣ ባዕድ ነገር አታስገባ ለማለት ያገለግላል እንጂ ማርቲን ሉተር የጀመረው አይደለም። ይሄ ከ15ኛው ክፍለ ዘመን በኋላ የሚባል አለ። እኛ ከኒቂያ በኋላ የሚባል አለ። ከኒቂያ በፊትም በሐዋርያን አበው የግድ ነው ያ ትምህርት። የኒቂያ ጉባኤ ምንድን ነው ያደረገው? ይህ በሐዋርያት የተሰጠውን ትምህርት በሐዋርያን አበው የነበረውን ትምህርት ማጽደቅ መድገም ነው፣ መግለጥ ነው ጉዳዩ እንጂ የተወለደ እንጂ ያልተፈጠረ ያሉት ለመጀመሪያ ጊዜ ሰለስቱ ምዕት አይደሉም። ሐዋርያትም እኮ ብለዋል። አመክንዮ ዘሐዋርያት እኮ አለ። ስለዚህ የኛ ቤተክርስቲያን ጉባኤያት በሙሉ ምንድን የሚያደርጉት ጉባኤ ኒቂያም በለው ጉባኤ ቁስጥንጥንያ ትላንትና ያየ ነው ማለት ነው። እነዚህ ጉባኤያት በሙሉ አዲስ ትምህርት አለ የሚመሰርቱት ምንድን የሚያደርጉት ያለው መጽሐፍ ቅዱስ ላይ ያለው ትምህርት መግለጥ እንጂ ጉባኤ ኒቂያ አምላክ ያልነበረን ክርስቶስ እግዚአብሔርን ለሱ ክብር ምስጋና ይግባውና ለመጀመሪያ ጊዜ አምላክ የምትረጋገጥ ማለት አይደለም። አምላክ ያልነበረ መንፈስ ቅዱስ በቁስጥንጥንያ ጉባኤ ጸደቀ ማለት አይደለም። ወላዲተ አምላክ ያልነበረች ድንግል ማርያም ልክ ክርስቶስን ስትወልድ አልነበረችም በኤፌሶን ጉባኤ ነው ክርስቶስ እንደወለደች የተረጋገጠው ማለት አይደለም። በመጽሐፍ ቅዱስ ያለው የጌታ እናት የተባለች ድንግል ማርያም ወላዲተ አምላክ ቴዎቶኮስ ያ የመጽሐፍ ቅዱስ ትምህርት ተገለጠ ማለታችን ነው እንጂ ለመጀመሪያ ጊዜ በኤፌሶን ጊዜ የታወቀው ማለት አይደለም። አዲስ እንግዳ ትምህርት እንዳይገባ ያደርጋል። ኤቶሎጎኖሚያም ትናንትና ያልኳችሁ ደግሞ አዲስ ትምህርት አይደለም። በደንብ መታወቅ ያለበት የሐዋርያትን ትምህርት ቀይጦ ጨምሮ መናገር አይቻልም፣ ክልክል ነው። ሆኖም ግን እዚህ ጋር ያለው ጥያቄ ሆኖም ግን ሐዋርያት ያስተማሩት ትምህርት ሆኖ እቺ ናት ቴዎሎጎሚኒያ ማለት። ለምሳሌ የቄርሎስ ትምህርት አለ ምን የሚል ተዋህዶ ሄኖሲስ፣ ኬኖ ሳይሆን ሄኖሲስ ተዋህዶ ማለት አንድ አካል አንድ ባህሪ። ይህንን አንድ አካል አንድ ባህሪ ቄርሎስ ምንድን ያስተረዳው? በምን ምሳሌ ያስረዳው? በብረትና በእሳት አለ ቢላን እሳት ውስጥ ብንከተው ፍም ሆኖ ይገላል። ያ ፍም ሆኖ የጋለው ብረት ብናየው ኢንዛት ታይም ማለት በዛ ሰዓት ላይ ብናየው ብረቱ ከእሳቱ እሳቱ ከብረት ሳይለይ ይታያል። ተዋህዶ ማለት እንደዛ ነው። ስለዚህ ክርስቶስም ስጋና መለኮት ሲዋሃድ እንደዛ ተዋሃደ ማለታችን ነው ብሎ ምሳሌ ሰጠበት። አንድ አባት መጥቶ ለምሳሌ ይሄንን ተዋህዶ የሚለውን ዶግማ መንካት አይችልም። ይሄ ዶግማ ነው፣ በቃ አይነካም። ግን ተዋህዶን ለማስረዳት ልክ እንደ ቄርሎስ ብረትና እሳት እንዳሳዩ ሌላ አይነት ምሳሌ ቢያቀርብ ከዚህ ጋር አብሮ የሚጣጣም ከሆነ ውድቅ አይደረግም። ይሄ ምን ይባላል? ቴዎሎጎሚኒያ ይባላል። ምን ማለታችን ነው? የአበው ተዋህዶ የሆነውን ትምህርት ለማስረዳት ተጨማሪ ቴዎሎጂካል ቋንቋዎችን፣ ገለጻዎችን፣ ኤክስፕሬሽኖችን የበለጠ እያጎላ የበለጠ እያብራራ ቢመጣ ችግር የለም። ይሄንን ተዋህዶ የሚለውን ግን አስተምሮን አይነካው። የበለጠ ግን ለማጉላት የበለጠ ግን ለመግለጽ፣ ምክንያቱም ከዘመን ወደ ዘመን አነጋገሮች፣ ገለጻዎች ስለሚለያዩ አንድ ሰው ሲያብራራ የበለጠ ግልጽ ያደርጋል፣ አንድ ደግሞ ሲያብራራ ደግሞ በጣም ግልጽ ያደርጋል። ከሆነ ምንም ችግር የለም። ለምን አብራራኸው፣ ለምን የበለጠ ግልጽ አደረከው ተብሎ አይወቀስም። በተለይ ደግሞ ይሄ ፓስቶራል ኮንሰንሰንስ ባለፈው ትላንትና በተለይ በደንብ አርተን ያየንበት እችኛው ነጥብ ነበረች። በተቺ አይኮኖሚያ የምትባሎች አይኮኖሚያ ማለት መጋቢነት በጣም ትልቅ የቤት ስራ አደራ ነው ብለን ነበር ትላንት ለነበራችሁ ሰዎች። ስንት ነበር የጠቀስነው? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 17 ላይ ማለት ነው። ምንድን ያልነው? ይህን በፈቃዴ ባደርገው ደሞዝ አለኝና ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል። ምንነት? መጋቢነት አደራ ነው። ሱምሽር አይደለም፣ መጠቃቀሚያ አይደለም፣ ዘመድ ማፍሪያ አይደለም፣ በምንወደው ጳጳስ የምንቆለጳጰስበት አይደለም። መጋቢነት አደራ ነው። መጋቢ ብሉይ ሲባል ብሉያትን ታስተምርልኛለህ፣ መጋቢ ሐዲስ ሲባል ሐዲሳትን አመስጥረት ትሰብካለህ። በጣም እኮ የሚከብድ እኮ ታውቃላችሁ። ከዚህ ከማቴዎስ ወንጌል አንስተ እስከ ራእየ ዮሐንስ ለሚጠየቀው ጥያቄ አመስጥረት ተርጉመ አራቀ ታስረዳለህ ማለት መጋቢ ሐዲስ ማለት።
መጋቢ ብሉይ ስትባል ከዚህ ከኦሪት ዘፍጥረት አንስተ እስከዚህ ትንቢተ ሚልክያስ ድረስ ለሚጠየቀው ለሚብራራው ቃል እግዚአብሔር ምሳሌውን፣ ትርጓሜውን፣ ትንቢቱን፣ ሚስጥሩን ታመሰጥራለህ ማለት ነው። አሁን በዛ ደረጃ ነው ያለ ነው። መጋቢነት እነዚህ ቀላል ነገር አደራነት እኮ ይህንን ተርጉሜ ባላስተምር ብሉያትን መጋቢ ብሉይ ተብያለሁና ይህንን ተርጉሜ ባላስረዳ መጋቢ ሐዲስ ተብያለሁና አደራ አለብኝ እጠየቃለሁ ማለት ነው። ከዚህ በዚህ አጋጣሚ ብፁዓን አባቶቻችን እባካችሁ ስያሜ ሲሰጡ በጣም ጥንቃቄ ልናዛችሁ አይደለም፣ እንዴት እንደምትሰሩ ልናመላክታችሁ ፈልገን አይደለም። እኛ ልጆቻችሁ ነን። ግን እናንተ ይሸከማል ብላችሁ ያን የሰጣችሁት ስም አላግባብ ቦታ ላይ ከወደቀና በዛ ስም ደግሞ ቤተክርስቲያን ከተነቀፈችው በጣም ከባድ አይፈራም። አንዳንዱም ኤዲት ሲያደርግ በየማህበራዊ ሚዲያ ስሙ መጋቢ ሐዲስ ሲጽፍ አይፈራም፣ ፈታ ብሎ ነው የሚጽፈው። እንደዛ ማለት አይደለም። ጥንቃቄ በጣም ያስፈልጋል። የሚገባቸው ሰዎች አሉ፣ እሱን አልነቀፍንም። እውነት መጋቢ ሐዲስ ተብለው ሐዲሳት የሚያመሰጥሩ አሉ። መጋቢ ብሉይ ተብለው ብሉያት ምንም የሚያመሰጥሩ እንደ ስማችሁ የተገኙ አሉ። በነገር ለምሳሌ አንድ ሰው መጋቢ ስርዓት የሚባለው ምን ሲያሟላ ነው? ፍትሐ ነገሥት የቤተክርስቲያን ስርዓት ተጠያቂ ሊቅ ከሆነ መጋቢ ስርዓት ይባላል እንጂ ጽሁፉ የሚያምር ማለት አይደለም። ጽሁፉማ የቀለሜም እኮ ያምራል። መጋቢ ስርዓት ማለት ንግግሩ የሚያምር ማለት አይደለም። ጽሁፉ የሚያምር ማለት አይደለም። መጋቢ ስርዓት ማለት የቤተክርስቲያን ፍትሐ ነገሥት የቤተክርስቲያን ስርዓት በሙሉ ተጠያቂ ሊቅ። አይከብድም? ይሄ ፍትሐ ነገሥት ፍትህ መንፈሳዊ ያለ ፍትህ ስጋዊ ያለው በስርዓተ ቤተክርስቲያን ተጠያቂ ሊቅ ሲሆን አንድ ሰው መጋቢ ስርዓት ይባላል እንጂ ጽሁፉ ሲጽፍና ደብዳቤ ሲጽፍ ያምራል ማለት አይደለም። ምን እንደሚያሸክሙ ተበል መጋቢ ማለት ቀላል ነገር አይደለም። ክርስቲያኖች አደራ ነው። እና ይሄ የቤተክርስቲያን አበው ትምህርት ብለን ስንጠራ ይሄንን እያወራን ነው። መጋቢነት ነው። በቃ የቀደምት አባቱ ትምህርት ማለት ይሄ ተመግቦት ይሄ መጋቢነት ከቀደምት ኤርሊ ቸርች ፋዘርስ ላይ ያለ ትምህርት ነው። ይሄንን ሲያልፍ አንድ ነገር የቤተክርስቲያን ትምህርት ነው እንለዋለን። ከዛ እዚህ ጋር ምንድን ነው ያያይዙ ትናንትና አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ ለን ነበር። ስፔሊንጉ በዚህ አጋጣሚ ይሄውና ምን ማለት ነው? አፖፋቲክ በኔጌቲቭ ለምንድን የሚገለጽ አይመረመርም። አይታችኋል? ኔጌቲቭ ማለት ያ እንጂ ለእግዚአብሔር አሉታዊ ነገር ተናገሩ ማለት አይደለም። እንዳትሳሳቱ። ኔጌቲቭ ኢምፕሬሽን ማለት አይመረመርም፣ አይነገርም፣ አይታወቅም፣ እይትነገር እንዲህ ሲባል እና የተገለጹት ናቸው። እነዚህ አፖፋቲክ ይባላል። ይሄ ለምንድን ነው የሚያገለግለው? በቤተክርስቲያናችን በቅዳሴያችን ላይ በጣም በስፋት ስላለ ያንን ማየት ትችላላችሁ ማለት ነው። ቅዳሴያችን ላይም አለ። እግዚአብሔር ምን ይባላል? አይታወቅም። ለምሳሌ ቅዳሴያት ናቸው ስንመልከት ይኸውና ቅዳሴያት። አሁን አፖፋቲክ እንዴት እንደሆነ ላሳያችሁ እዚህ ጋር ማለት ነው። አፖፋቲክ ለምሳሌ ተመለከቱ። እዚህ ጋር መለኮትህ የሚገኝበት አኗኗርህም የሚወሰንበት አይታወቅም። ይሄ ምን ይባላል? አፖፋቲክ። ምን ማለት ነው? ስለ እግዚአብሔር ተንትነ መናገር አትችልም። በቃ አይታወቅም። መልሱ ምንድነው? አይታወቅም ነው። በቃ አለቀ። ስለማ ስለ መለኮትህ ይኸው እዚህ ጋር 109 ላይ ቁጥር ተመልከቱ። መለኮትህ የሚገኝበት አኗኗር የሚወስንበት አይታወቅም። እንቀጥል። መለኮትህ የሚገኝበት አይመረመርም። ይሄ ነው አያችሁ፣ አፖፋቲክ ማለት ያ ለእግዚአብሔር አላቅም በል። ያ ማለት መለኮቱን ኃይሉን አናቀውም። እሴንሱ አይታወቅም፣ ባህሩ አይታወቅም። ቸር ነው፣ ፍቅር ነው፣ መሀይ እነዚህ ምንድን ናቸው? ኢሴንሱ እኮ አይደለም፣ እነዚህ ባህሪ እኮ አይደለም። ይሄ ኤነርጂ ይባላል። ይሄ ምን ማለት ነው? ግብረ ባህሪ ባህሪ እና አይታችኋል። ባህሪ እና ግብረ ባህሪ ይለያያል። ወይ ደግሞ የባህሪ መገለጫ ባህሪው ማንም ሰው ያውቅም። የእግዚአብሔር ባህሪ ጎርጎርዮስ ዘንሱስ የሚናገር ይሄንን ቅዳሴ አታቴዎሳችን ይሄን የሚናገር አይታችሁ እንዴት እንደሚናገር ራሱ መለኮት የሚገኝበት አኗኗር የሚወሰንበት አይታወቅም። መለኮት የሚገኝበት አይመረመርም። ባህሪም የሚደነግግበት ቅድምናህን የሰው ሐሳብ አይደርስበትም። ይሄን ይባላል አፖፋቲክ። በቃ አይነገርም፣ አናውቀውም፣ መዳረሻ አይታወቅም፣ መጨረሻ የለህም። ይሄ አፖፋቲክ ይባላል። ስለ እግዚአብሔር ባህሪው መናገር አንችልም። ምንድነው ምን ማለት እንችል? አናውቀውም። መለኮቱ አይታወቅም። መለኮቱ ምን አይልም፣ አይመረመርም። ይሄ ምን ይባላል? አፖፋቲክ የሚሉት ይሄንን ጎርጎርዮስ ዘምሲስ የሚገልጻት እቺ ነው። ኢኒሉመስ የተባለው መናፍቅ ምንድን ያለው? የሰዎች ንግግር በደንብ አድርገው ስለ እግዚአብሔር ከተናገሩ እሱ እግዚአብሔር ነው ይላል። አይደለም። ምን ብሎ ነው የሚያምነው ይሄ መናፍቅ?
እግዚአብሔር ቸር ነው ካልክ በቃ እግዚአብሔር ቸር ነው፣ በቃ እግዚአብሔር ማለት እሱ ነው። በቃ እሺ፣ አሁን ያንተ ጥሩ አድርገን የገለጽከው ብሎ ያምናል። ኖ የቀጰዶቅያ አባቶች የተቃወሙት ይሄንን ነው። ኖ እኛ እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር መሐሪ ነው ብለን የገለጽ ነው እንደው በመጽሐፍ ቅዱስ ያገኘነውን እውነታውን ለመንገጽ ለመመስከር ፈልገን እንጂ ይሄ መሐሪ ነው የሚለው ቃል፣ ይሄ ፍቅር ነው የሚለው ቃል፣ ይሄ ቸር ነው የሚለው ቃል እግዚአብሔርን አይገልጸውም። እግዚአብሔር ከዚህም በላይ ነው። ስለዚህ ማንም ፍጡር በፈለገው መንገድ ቢያመሰጥር የፈለገ ቢሰብክ እግዚአብሔርን በሚገባው ገልጫሉ ማለት አይቻልም። አፖፋቲክ። ከዛ ይልቅ ምን በሉ ኔጌቲቭሊ ነው ማናውቀው እኛ። ምን ኔጌቲቭሊ ማለት አይመረመርም፣ አይታወቅም፣ እንዲህ ብላችሁ ገለጹ። ከዛ ምን እዚህ ጋር ቅድምናህን የሰው ሐሳብ አይደርስበትም ማለት ቅዳሴ አትናቴዎስ ነው እንግዲህ እግዚአብሔር ያሳያችሁ። ከዛ ምንድን ነው ያለው? ቅድምናህን የሰው ሐሳብ አይደርስበት 110 ላይ ከዛስ ዳህራዊነትም የመላእክት ፍጥነት አያገኘውም። እዚህ የፈለ እንግዲህ መላእክት በጣም ፈጣን ናቸው አይደል? የመላእክት ፍጥነት የእግዚአብሔር ዳህራዊነት ምን አይለው አያገኘውም። አፖፋቲክ ማለት ይሄ አንተ ከአይን ሁሉ የተሰወርክ ነህ፣ በሁሉ ጆሮም የምትሰማ አንተ ነህ። ማንም አይደርስብህም፣ አትታወቅም። ይሄ አፖፋቲክ ኤክስፕሬሽን ይባላል። እኛ ሁለቱም ነው የምንጠቀመው። እኛ ቸር ነው እንላለን፣ እግዚአብሔር አምላክ ፍቅር ነው እንላለን፣ መሐሪ ነው እንላለን፣ ታጋሽ ነው እንላለን። ትክክል ነው። አዎ። ነገር ግን እነዚህ ቃላቶች እግዚአብሔር የመጣ ነው ብለን ግን አናምንም። ኒኑመስ የተባለው መናፍቅ ችግሩ ምንድነው? ይሄንን የምትገልጸው ነገር እግዚአብሔር የሚያውቀው ያንን ነው። ልክ ነህ። በቃ አንተ ቸር ነህ ካልክ በቃ እግዚአብሔር የሚያውቀው ያንን፣ አንተ ከእግዚአብሔር በላይ ከእግዚአብሔር እኩል አውቀሃል ይላል አይደለም። እነዚህ ቃላቶች የሰው ቃላቶች ናቸው። ቸር፣ ፍቅር፣ መልካም ነው፣ እነዚህ የሰው ቃላቶች ናቸው። እግዚአብሔር ከዚያም በላይ ነው። እዚህ ካታፋቲክ ቴዎሎጂን አነቅፈው። ዳሩ ግን እግዚአብሔር እንዲህ ብለን ነገርን። ስለ እግዚአብሔር ግብረ ባህሪው ነው ይሄ። አንደኛ ቸር ነው፣ ፍቅር ነው፣ መሐሪ ነው የሚለው ቃል እግዚአብሔር ነው አይደለም፣ ባህሪው አይደለም፣ እሴንሱ አይደለም። ይሄ ባህሪው አይታወቅማ። ታዲያ ቸር ነው፣ ፍቅር ነው፣ መሐሪ የሚባለው ምን ይባላል? ግብረ ባህሪ ወይ ደግሞ ኢነርጂ ይባላል። ግብረ ባህሪው ነው ይሄ። የባህሪው መገለጫ ነው። ራሱ ባህሪው ሳይሆን የባህሪው መገለጫ ነው። ይሄ ባህሪውስ አይታወቅም። የቀጰዶቅያ አባቶች የነ ጎርጎርዮስ ትምህርት ይሄ ነው። ግልጽ ነው። ይሄ እንግዲህ በደንብ እያደማሁት ትላንትና በትላንት ላይ የሚደጋግቡ ለምንድን ነው? ጉዳዩ በጣም ድቅቅ አድርገን እንዲዋሃደን አልፎም ለነበረው ላመለጠውም ሰው የበለጠ እንዲገባው በቅዳሴያችን እንዳለ እንድትረዱ ነው። አሁን የቅዳሴ አትናቴዎሳችን ምን አይነት ኤክስፕሬሽን እኛ ጋር እንዳለ እንድትረዱ በዚህ አጋጣሚ አይመረመርም፣ አይነገርም፣ አይታወቅም። ዳህራዊነትን መላእክት አይደርሱበትም። ይሄም ይባላል አይነገርም። እነዚህ አሁን ኔጌቲቭ አይመስል አይመረመርም፣ ኔጌቲቭ ኤክስፕሬሽን ማለት ይሄ አፖፋቲክ ቴዎሎጂ ማለት ያ እንጂ ስለ እግዚአብሔር አሉታዊ ነገር መናገር ማለት አይደለም። ፖዚቲቭ ደግሞ ሲባል ደግሞ ቸር ነው፣ ፍቅር ነው፣ መሐሪ ነው፣ መልካም ነው፣ ታጋሽ ነው እንዲለስን ምን ማለታችን ነው? ካታፋቲክ። ይሄ ማለት ግን እግዚአብሔር አምላክን በዚህ ቃላቶች በሚገባ ወክለነዋል፣ ገልጸነዋል ማለት ግን አይደለም። ይሄን ነው ወደም ብያየን የመጣ ነው። ከዚህ እነዚህም አፖፋቲክ ምሳሌ ስጡ ብንባል በእኛ እንኳን የለም። ያውን አፖፋቲክ ምናምን ብሎ እንደዚህ ከፋፍለን እኛ ነበር በዛ በቀጰዶቅያ አባቶች የነበሩት እንደው ድንገት የተወሰነ ነገር። ስለዚህ በእኛም ይኸው እዚህ ጋር አሁን ለምንድን ነው ከዚህ ጋር ያያያዝ ነው? የእኛ ቤተክርስቲያንም ገለጸዋ እች ናት። የፈለገ ብትሰብክ፣ የፈለገ መጽሐፍ ብትጽፍ፣ የፈለገ ብታመሰጥር፣ የፈለገ አራት አይና ብትሆን እግዚአብሔርን በሚገባው ሰብኬዋለሁ ገልጬዋለሁ ብለህ እንዳትናገር የቀጰዶቅያ አባቶች ትምህርት ይከለክላል። እንዳውም ማለት የሚገባ አይመረመርም፣ አይነገርም ነው። ለምን አንደርስበትም? ከምን በላይ ነው? ከህሊና በላይ ነው። እንደዛ አውቀዋለሁ፣ እንደዛ ስለ እግዚአብሔር እናገራለሁ ካልክ ግን ትሳሳታለህ፣ ትወድቃለህ። እሺ ከቅዳሴ ማርያም ደግሞ ላሳያችሁ። አፖፋቲክ ኤክስፕሬሽን ከቅዳሴ ማርያም ደግሞ እኔ አሁን እዚህ ጋር ተመልከቱ። ምን ይላል? ቁጥር 87 ላይ ገናንነቱን አሁንም ገናንነቱን አንመርምር። አያችሁ፣ ጥልቅነቱን አንጠናቀቅ። አንመርምር፣ በቃ አይቻልም፣ በቃ አይመረመርም። ጥልቅነቱን አንጠናቀቅ። እንደው እግዚአብሔር ጥልቅ የት የሚያክል እግዚአብሔር ምን እንደሆነ ልመርምረው አትበል። ለምን? የገናንነቱን መጠን ለማመስገን የነቢያትና የሐዋርያት አንደበት የማይቻለው ነው። ታዲያ ነቢያትና ሐዋርያት ያልቻሉት አንተ ትችለዋል? ይሄን አፖፋቲክ ማለት ይሄ የነ ጎርጎርዮስ ትምህርት ይሄ ነው። ከዛ በምን እንደምታደርገው በቃል አንክሮ በቃ ትደነቃለህ። ይኸው እዚህ ጋር ተመልከቱ። የማይደፈር ግሩም ነው፣ በእኛ ግን ትሁት ነው፣ የማይገኝ ልዑል ነው። አያችሁ፣ የማይገኝ እግዚአብሔር ቅርብ ነው ይላል እኮ በዚህ በኩል አያችሁ። ካታፋቲክ እኮ እናገራለን። እግዚአብሔር ቅርብ ነው ቁላለ
በእኛ ዘንድ ግን ትሑት ነው። እውነት ነው። ዝቅ ብሎ በከብቶች በረት ተገኘ። ግን እኮ የማይደፈር ነበር። የማይደፈር ግሩም አይቸው 88 ላይ ከዛስ በእኛ ዘንድ ትሑት ነው። ከዛስ የማይገኝ ልዑል ነው። በእኛ ዘንድ ግን አርአያ ግብር ነሳ። ምን ማለት ነው? የእኛ የባሪያውን የአዳምን ስጋ ለበሰ። የማይዳሰስ እሳት እኮ ነው። እኛ ግን አየነው፣ ዳሰስ ነው። ከእርሱ ጋር እንበላን ጠጣ፣ አሁንም እንዲህ እያልን እናመስግነው ይላል። እሳት እኮ ነው፣ ግን ምንም አይል እሳት የማይዳሰስ። ከዛ ስናደንቅ ምን እናደንቀው? ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትና ድነትን የሚሰጥ ነው። ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመጽ ነው። ይኸውም ኃያል የሆነ የአድማስ ድንጋይ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች ለሚጠጡ ሰዎች ጠብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ አይ በቃል አንክሮ ከበደና በቃ እዚህ ጋር ነገረን። በቃ የማይዳሰስ እሳት ነው። አንመርምር፣ አንጠናቀቅ፣ ጥልቅነቱን ከባድ ነው ብሎ ነገርና አሁን በሄድ በቃል አንክሮ በቃ ማድነቅ። ወዮ ምን አይነት እሳት ነው? ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት መልኩ እሳት እንደምን አላቃጠለሽ? እንዴት ነው የቻልሽው አንቺ? ወዮ በቃል አንክሮ አንችልማ። እኛ እኮ አሁን በዚህ መንገድም አንችልም። እንደው ገለጹ ብንባልም እኮ በዚህ አንችልም እኮ ካታፋቲክ እንደው ገለጹ ስትገር ቸር ነው ፍቅር ነው መሐሪ ነው ታቆማለህ እኮ የሆነ ቦታ። ይሄም እኮ አንችልም። እንኳንም ዘንቦብሽ ነን እኛ ማለት ይሄም እኮ ተፈቅዶልን እኛ እኮ አንችለው። እግዚአብሔር ከዛም በላይ ስለሆነ ወዴት የምንሄደው? በቃል አንክሮ በመደነቅ ወዮ እንዴት ሆነ እያል አንችልማ። የሰው ቃል አይችለውማ። እስቲ ቁጭ ብላችሁ ቤታችሁ እስቲ ስለ እግዚአብሔር ፍቅሩን ቻሉት በጽሁፍ ሲጻፉ እስቲ ቁጭ ብላችሁ አትችሉም። ቃላት ሁሉ ይጠፋብሃል። ከየት ታመጣዋለህ እሱን የሚገልጸው ቃል? ስለዚህ አንዳንዶቻችን እኔ የምወደው በጣም መዝሙር ልብን ይነካኛል። የፈለገ ልብን ይንካ፣ እሱን ግን የሚገልጸው ቃል አለም ያውቃል። ከዚያም በላይ ነው እግዚአብሔር ለአንተ የሆነው ለአንቺ የሆነልሽ ለእኔ ሆነልኝ። የመስቀሉ ፍቅር በምን ይገለጻል? በምንም። ለእኛ የከፈለው ዋጋ በምን ቋንቋ ይገለጻል? በምንም። ይሄ በደንብ አድርገን ልናወቀ የሚገባ ነው። ይሄ ለዚህ ነው በጣም አጽንኦት የሰጠ ነው። ይሄ በጣም ለምንድን ነው ያገለግለን? በጣም ትዕቢተኞች ያለን ሰዎች ያስተነፍሳል። ይሄ ሚዲያ ላይ ስለመጣን በጣም ታዋቂና ፌመስ ስለሆንን በቃ ሰው በጣም አዳረሰን፣ ወንጌል ያዳረስና ራሳችን በጣም አዘባነን፣ በጣም የተሻለ ገላጭና ሰባኪ አድርገን ስለምንቆጥር ይህን ብናውቀው ኖሮ አርፈን እንቀመጥ ነበር። ሲጀመር የሚመጥነው ቃል አለ እንኳን የኛ ቃል አሁን እኛ የምናወራው ምንደርሰው ግጥም ይቅርና መጽሐፍ ቅዱስ ያሉት ቃላቶች ራሱ እግዚአብሔር እንኳን አይመጥኑትም። ሌላው ምንድን ነው ከዚህ ጋር ያያያዝ ነው? ሶስቱ ዓለም አቀፍ ጉባኤያት መቀበል አለበት አንድ ሰው። የኒቅያን፣ የቁስጥንጥንያና የምን የኤፌሶን። የኒቅያን ወልድ ፍጡር ያለው ሎቱ ስብሐት ከሪጋውና ወልድ ፈጣሪ ብሎ የተነገረበት የተገለጠበት ነው። ለመጀመሪያ ጊዜ የተመሰከረበት ሳይሆን የተገለጠበት። የወልድ ፈጣሪነት መጽሐፍ ቅዱሳዊ ነው። በዚህ መጽሐፍ ቅዱስ ላይ የተጻፈው ነገር የተመሰከረበት የተገለጠበት። ቁስጥንጥንያ መንፈስ ቅዱስ ፈጣሪ መሆኑ ታውቃላችሁ። መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው፣ ከአብ ብቻ፣ ከወልድም ይሰርጻል የሚል ትምህርት እኛ አንቀበልም። ይሄን መቼስ ማያውቅ ሰው ያለ አይመስለኝም። ስለዚህ ከካቶሊኮች የሚለየን አንዱ ይሄ ነው ማለት ነው። ከካቶሊኮች ይለየናል። እኛ መንፈስ ቅዱስ ከአብ ብቻ እንጂ ከአብም ከወልድም ይሰርጻል ብለን አናምንም። መንፈስ ቅዱስ ከአብም ከወልድም ይሰርጻል ብሎ የሚያምኑት እነማን ናቸው? ካቶሊክ። እኛ የሱን ትምህርት አንቀበልም ማለት ነው። ያ ትምህርት እኛ ጋር የለም። ስለዚህ በጣም ጥንቃቄ አድርጉ ማለት ነው። ስለዚህ ፊሎክ የሚል ትምህርት የለም። ኖ ፊሎክ፣ አኮ የለም። ለዚህ ነው በመንፈስ ቅዱስ ስም እናምናለን፣ እርሱ ጌታ ሕይወትን የሚሰጥ ከዛስ ከአብ የሰረጸ ምንድናችሁ? ከአብና ከወልድ አንልም። ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን። አይችሁ፣ ከአብ ከወልድ ጋር በአንድነት እንሰግድለታለን ነው የሚለው። ከአብ የሰረጸ ስፔሲፊካሊ። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ማለት ፊሎክ ካስገባ ከመንፈስ ቅዱስ ሰርጿል ካለ ስኑፋቂ። ሁለተኛ በኤፌሶን ጉባኤ ምንድን ያለው ንስጥሮስ ድንግል ማርያም ወላዲተ ሰብእ ናት፣ ሰውን የወለደችው አንትሮፖቶክስ የምትባለው ሲሉ ብሎ ሲናገር የመናፍቅ እነ ቄርሎስ የለም ድንግል ማርያምማ ሰው ከወለደች ለእሷ ክብር ይግባትና በሰው ሄዳን ነው ማለት ነው፣ በፍጡር ነው ሄዳን ነው ማለት ነው። እሷ የወለደችው አምላክ ነው። ስለዚህ እሷ ወላዲተ አምላክ ትባላለች። ቴዎቶኮስ የሚለው ትምህርት ተገለጠ። ለመጀመሪያ ጊዜ የምታወቀ ሳይሆን ተገለጠ። ምን ላይ ያለው? እዚህ መጽሐፍ ቅዱስ ላይ ያለው።
የጌታ እናት ናት፣ የአምላክ እናት ናት። ሉቃስ ወንጌላዊም መልአኩ ሲያበስረው ማን ነው ለእመቤታችን ድንግል ማርያም መልአኩ ሲያበስራት ምንድን ነው ያለ? በጣም ግሩም የሆነ ንግግር ነው የተናገረ። ስሙን ኢየሱስ ትይዋለሽ፣ ከዛስ እርሱም ታላቅ የእግዚአብሔር ልጅ ከዘለዚህ ከአንቺ ወልደው ቅዱስ የእግዚአብሔር ልጅ ይባላል። ይኸው እዚህ ጋር ደግሞ ከአንቺ የሚወልደው ማን ይባላል? ቅዱሱ የእግዚአብሔር ልጅ። ስለዚህ የወለደችው የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ወላዲተ አምላክ ትባላለች፣ ማህደረ መለኮት ትባላለች እመቤታችን። ስለዚህ ድንግል ማርያም ወላዲተ አምላክ ብሎ መናገር ዶግማ ነው። ልድገመው፣ ዶግማ ነው። የግሪክ ቃል ነው ቴዎቶኮስ ማለት ማዘር ኦፍ ጋድ ማለት ነው። ይህንን ጥሶ የሚመጣ ማንኛውም ሰው ኑፋቄ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመባል እነዚህ ዓለም አቀፍ ጉባኤት መቀበል ማለት በዓለም አቀፍ ጉባኤት የተወሰኑት ውሳኔዎችም ጭምር አብሮ መቀበል ማለት ነው እንጂ ስሙን መያዝ ማለት አይደለም። ኒቂያ፣ ቁስጥንጥንያ፣ ኤፌሶን ብሎ መያዝ ማለት አይደለም። አርዮስ የተወገዘበት ነው። ጸሎተ ሃይማኖት የተደነገገበት ነው። ጸሎተ ሃይማኖት ዶግማ ነው። ጸሎታችንም ጭምር ነው። የዘወትር ጸሎታችን ቅዳሴ ላይም ጸሎተ ሃይማኖት ይደገማል። ቁስጥንጥንያ ላይ የተወሰነ ውሳኔ ልክ እንደዛ በመንፈስ ቅዱስ እናምናለን፣ እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን። ዶግማ በኋለኛው ዘመን ቅድስት ድንግል ማርያም ተወለደ ያለ ዘርአ ብእሲ ዶግማ። ስለዚህ ድንግል ማርያም ወላዲተ አምላክ ብሎ ማመን ዶግማ ነው፣ ቀኖና አይደለም፣ ዶግማ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት ለመባል ሶስቱን ዓለም አቀፍ ጉባኤያቶችን መቀበል አለበት ስንል እነዚህ ውሳኔዎችን ጭምር አብሮ መቀበል አለበት እያለን ነው። በተለይ ቅዱስ ቄርሎስ ዘእስክንድርያ፣ ቅዱስ አትናቴዎስ ሐዋርያዊ፣ ሳዊሮስ ምን አሉ ብሎ መናገር ተገቢ ነው። ከእንደገና ቤተክርስቲያን የማትቀበለውን አለመቀበል፣ ጉባኤ ኪልቅዮን አትቀበልም። ስለዚህ አንቲ ካልሲዲያን ነን እኛም ጉባኤ ኪልቅዮን አንቀበልም። በዚህ መሰረት ነው። እሺ ይሄ ሁሉ እንግዲህ እንደዚህ የምደጋግመው አደራችሁ፣ ይሄ ሁሉ እንደዚህ ደጋግሜ ከትላንት ጀምሮ እንደዚህ አድርጌ በደንብ ማስታወሻ አልያዝንም፣ አርፍጄን የመጣሁት የትላንትናው አልሰማሁም ለሚል ሰው ይሄ ሁሉ የምደጋግመው እንግዲህ አድቫንስ ነው፣ ሚን አድቫንስ ነው። ሁለተኛ አንድ ኦርቶዶክሳዊ ለመባል አምስተኛው ምንድን ያነሳ ነው? ቅዱስ ቁርባን። ቅዱስ ቁርባን ማዕከል ላይ ያደረገ ከምስጢራት የማይሳተፍ የለንም። ስለዚህ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን መሆን አለበት? ሊትሪጂካል ኤንድ ሳክራመንታል ላይፍ ያስፈልጋል። ምን? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን። ልክ እንደ ሰባቱ ምስጢራት ቤተክርስቲያን ዶግማ ነው። አምስቱ አዕማደ ምስጢር ዶግማ ነው። በዛ ላይ እዚህ ጋር ምን አለ? ህገ ጸሎት፣ ህገ አሚን ነው። የጸሎት ህይወት ማለት የእምነት ህይወት ማለት ነው። የጸሎት ህግ ማለት የእምነት ህግ ማለት። እኛ ኦርቶዶክሳዊ ክርስቲያን ሆነን ውዳሴ ማርያም የማንደግም ከሆነ፣ ጠዋት ማንጸልይ ከሆነ፣ ማታ ማንጸልይ ከሆነ፣ ሰባት የጸሎት ጊዜ ማንጸልይ ከሆነ፣ ቅዳሴ ማናስቀድስ ከሆነ፣ ኪዳን ማንመጣ ከሆነ ምን ነው ታዲያ ኦርቶዶክስ ክርስቲያን ነው? ስለዚህ አንድ ኦርቶዶክሳዊ ትምህርት ለመባል መተግበር አለብህ። መጾም አለበት። አብይ ጾምን ጾም ዶግማ ነው። ጾም መሻር አይቻልም። ካሁን በኋላ መናን ጾም አቁመናል ማለት አይቻልም። ካሁን በኋላ መናን ጸሎት ይቅርሽ አይባልም። ዶግማ ነው። የጸሎት ሰዓት ሊያስተካክል ይችላል። የጾም ሰዓቶችን ሊራዘሙ ሊያጥሩ ይችላሉ። እሱ ቀኖና ነው። ጾሙ በራሱ ጸሎት በራሱ ግን ዶግማ ነው። ስለዚህ ህገ ጸሎት ህገ አሚን ነው። ዘሎ ኦፍ ፕሬ ዘሎ ኦፍ ፌዝ ነው። በቃ የግድ ነው። የማይጸልይ የማይሰግድ ቤተክርስቲያን የማይመጣ ከጉባኤ የማይሳተፍ ሰዓታት የማይቆም ቅዳሴ የማያስብ ስርዓት አምልኮስ መሳተፍ አለበት አንድ ሰው። ዶግማ ነው። ይህንን ሄዚቴት የሚያደርግ ማንኛውም ነገር ኑፋቄ ነው። ከእንደገና ምን አለው? ራስን መግዛት ትህርምት እንበለው፣ የአሴቲዝም እንለው ትህርምት፣ የቅድስና ህይወት፣ ሱባኤ መግባት፣ መስገድ፣ ቀኑና መያዝ፣ መጸለይ፣ ራስን መቆጣጠር፣ አለመዝፈን፣ አለመጨፈር ተገቢ ነው። በቃ አሴቲዝም በጣም አስፈላጊ ነው። አሴቲክ ላይፍ በጣም ይመካል። በእኛ ቤተክርስቲያን ተፈቅዶም ይከለከላል። አሁን መጠጥ አልተከለከልም፣ ግን አንድ ወጥ ባንጠጣስ ጨርሶ መጠጥ ቢቀርብንስ የተቀደሰ አይደል? ምግብ አልተከለከልንም፣ ግን በመጠኑ ብንበላስ? ጋብቻ አልተከለከልንም፣ በአንድ ሴት ብንረጋስ? ይህ ምን ይባላል? አሴቲዝም፣ ራስን መግታት፣ ራስን መቆጣጠር። ይሄንን ልቅ የሚያደርግ ማንኛውም ነገር ዶግማን ይፋለሳል።
ይሄ ነው አየት መሰረታዊ ጉዳይ እዚህ ጋር ያለን። አሴቲክ ላይፍ ማለት ይሄ ራስን መግዛት መቆጣጠር፣ የተፈቀደልን ነገር ኖሮ እንኳን ከዛ ነገር ራሳችንን መግዛት፣ ራስን መጎሰብ ጳውሎስ እንዳለው ራስን ማስገዛት። ከዛ ደግሞ ሳክሪመንታል ላይፍ ያስፈልጋል። የቆራቢ ህይወት ያስፈልገዋል። ቅዱስ ቁርባን እኮ አማናዊ ነው። ቅዳሴ ኮሌ ይገኛለሁ አህዱ ሳይባል የምመጣው ካልቆረብኩ ምን ዋጋ አለው? ሳክሪመንታል ላይፍ ያስፈልገዋል። የቆራቢ ህይወት ያስፈልጋል። ይሄ ነው። ይሄንን ካልያዘ አንድ ትምህርት ኦርቶዶክሳዊ ትምህርት አይባልም። ስለዚህ እዚች ጋር ቅዱስ ቁርባን ማዕከል ያደረገና ከምስጢራት ሲሳተፍ ነው አንድ ትምህርት፣ አንድ መጽሐፍ፣ አንድ ትምህርት፣ አንድ አባት፣ አንድ ቄስ፣ አንድ ጳጳስ ኦርቶዶክሳዊ ለመባል ቅዱስ ቁርባን ማዕከል ማድረግ አለበት። ይሄ ነው የምንቃወመው ከመናፍቃን ጋር። ክርስቶስ በአካል የሚገኝበት ስጋው ደግሞ አማናዊ የሚሆንበት ይሄን ምስጢር ምሳሌ ነው ሲሉ የዶግማ ልዩነት ያለን እዚህ ጋር። ሌላው ምንድን ነው ያለው? ሲነርጂዝም። እቺ ሱታፊያዊ ከምንላት ፈቃዳዊ አንድነት ምንላት ይሻል ብዬ ነው። ትንሽ ይሄኛው ገለጻ የሚሻል ይመስለኛል። ሲነርጂዝም የሚለው ጋር ምን ማለት ነው? ድህነት አምላካዊ ፈቃድና ሰብአዊ ፈቃድ አለ። እግዚአብሔር እኛን ለማዳን ፈቃደኛ ሆነ። ከልጅ ልጅ ተወልጄ አድንሃለሁ አለ። አዳም ምን አለ? አድነኝ አለው። ከዛ ምን አለው? ከልጅ ልጅ ተወልጄ አድንሃለሁ። አይታችኋል? ሰው ለመዳን ፈቃደኛ ሆነ አዳም። ዮሐንስ አፈወርቅ እንዳለው ኃጢአት ሰርቶ ንስሐ መግባት አዳማዊ ሲሆን ኃጢአት ሰርቶ ንስሐ ለመግባት ደግሞ ዲያብሎሳዊ ነው ያለ። የአዳምም ጥፋት የዲያብሎስም ጥፋት እኮ እኩል ነው። ስለዚህ አድነኝ አለው። ከልጅ ተወልጄ አድንሃለሁ። አያችሁ፣ ድህነት የተፈጸመው እንደዚህ ነው። አዳም አድነኝ ባይል በግድ አያድነው። አዳም አድነኝ ብሎም እግዚአብሔር አምላክ አንተን አድንሃለሁ ካለ መዳንም አይችልም። ይህ ሰብአዊ ፈቃድና አምላካዊ ፈቃድ ምን ይባላል? የፈቃድ አንድነት ስምምነቱ ሲነርጂዝም ይባላል። ፈቃዳዊ አንድነት። ስለዚህ እኛ ቤተክርስቲያን ሲነርጂዝም ኢን ሳሊቬሽን በጣም ሲነርጂ አስፈላጊ ነገር ነው። በጣም ወዴትም ያደርሰን ይሄንን ወዴት ያደርሰናል? ይሄ ወደ ቴዎሲስ ሱታፌ አምላክ እግዚአብሔር ወደ መምሰል ዩኒየን ዊዝ ጋድ ማለት ይሄ ነው። ቴዎሲስ ነው የሚያደርሰው። እኛ ለመዳን ፈቃደኛ ከሆነ እሱም እኛን ለማዳን ፈቃደኛ ከሆነ አድነን ስንለው እሱ ቅርብ ነው። እንደዛ ለሚለው ቅርብ ነው። ምክንያቱም እግዚአብሔር ከኛ ዘንድ የሚፈልገው ንጹህ ንስሐችን ህይወታችን ነው እንጂ ሌላ ምንም የሚፈልገው ነገር የምታውቁት ነው። እንደዚህ ነው የሚለው አይደል? ያዕቆብ በመልእክቱ 4:8 ላይ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። ያተኮረ ነው። ሲነርጂዝም ላይ ያተኮረ ነው። ማንኛውም ገድል፣ ማንኛውም ድርሳን ሲነርጂዝም ያላካተተ የለም። ካለ ይወገዳል። በቃ እንደፈለግኩን እግዚአብሔር አለልሽ፣ እንደፈለግ ፈታ በል፣ እንደፈለግ ጨፍር፣ የዛ ቅዱስ ቅዱሳን አለን የሚባል የለን። እኛ ጋር ሲነርጂዝም ነው ያለው። የአንተ እዛ ደብረ ሊባኖስ መርገጥ ጥሩ ነው፣ ከአንተ የሚጠበቅም አለ። አቡነ ተክለ ሃይማኖት በቃል ኪዳናቸው ደብረ ሊባኖስ በመርገጥ በቃል ኪዳናቸው አማልደው ወደ ቅዱስ ቁርባን ያቀርበዋል። አንተ ግን ልብን እልከኛ አጥብቀህ ከቀረህ ግን አትድንም። ቅዱሱ ቦታ ብቻ መርገጥ በቂ አይደለም። ከአንተ ድርሻ ደግሞ የአንተ ድርሻ ደግሞ አለ። ያ በሌለበት ድህነት እኛ ጋር አይፈጽምም። ፈቃዳዊ ጥምረት ያስፈልጋል። ያችሁ እዚህ ጋር ሲነርጂያ ኢንሳሊቬሽን ያልነው ለዚህ ነው። ፈቃዳዊ እቺ ሲነርጂያ የምትለው ቃል የሥነ መለኮት ቃል ሆነች ነው። እሺ ለእኛ በአማርኛው ፈቃዳዊ አንድነት በሉት። ስለዚህ እኛ ቤት ዝም ብሎ እግዚአብሔር መርጦታል የተወሰኑ ሰዎችን ማን ሲሆን እንደሚገባ አውቀዋል፣ ወስኗል፣ ጸድቋል። ግድ የለህም እንደፈለግኩን የሚባል ነገር የለም። በድህነትም የለንም፣ በቅዱሳን ቃል ኪዳንም የለም። አሁን በላይ ሰብ የዳነበትን እናከብራለን። አሁን የካቲት 16 በላይ ሰብ እኮ መጀመሪያ ክርስቲያን ነበር፣ ቆራቢ እኮ ነበር። በቃ 78 ነፍስ በላ፣ በቃ እንደፈለገ ሆኖ ጸደቀ የሚል እኮ ነገር የለም። ቆራቢ ነበር፣ ክርስቲያን ነበር። ልጅን እኮ ሰዋልኝ ብሎት እኮ ዲያብሎስ ለአብርሃም የተገለጠልኝ ብሎ እኮ ልጁን ያረደው። ከዛ የልጅን ስጋ ብላ ያለው። ያለ ሚስጥራት ድህነት የለማ። ሲነርጂዝም ያስፈልጋል። ከበላይ ሰብ የሚጠበቅ ነገር አለ። ከዛ ነው የድንግል ማርያም ቃል ኪዳን ጥላዋን አሳረፈችት። ከዚህ በኋላ ነው የሚያለው እንጂ እንደፈለክ ጨፍር፣ እንደፈለክ ደንስ አለልህ የድንግል ማርያም ምልጃ የሚባል ነገር የለንም። እኛ ሲነርጂዝም ነው። ፈቃዳዊ አንድነት ያስፈልጋል።
ይሄ በጣም መታወቅ አለበት ነው። ሌላው ዛሬ በጣም ትንሽ ረገጥ የምናደርጋት በቤተክርስቲያናችን አንድ ኦርቶዶክሳዊ ለመባል የእግዚአብሔርን አምልኮ ላትሪያ ብለን የምንጠራው የድንግል ማርያምን ክብር ሃይፐር ዱሊያ፣ የቅዱሳን ክብር ዱሊያ ለይቶ ማወቅ አለበት። ሃይፐር ማለት ሞርዛን ማለት ነው፣ ወይ ሆፐር ልንጥረዋል። ሃይፐር ማለት ሞርዛን ማለት ነው። እቺ ያው ውዳሴ ማርያም ላይ አለ አይደል? እቺን ቅዱስ ኤፍሬም ሶርያዊ ደርሷታል። ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብ ቃል ለመቀበል በተገባ ተገኝታለችና የሚል ቃል የለም። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከጳጳሳትም ትበልጫለሽ የሚል የለም። ትበልጫለሽ፣ ብልጫ። ስለዚህ የድንግል ማርያም ክብር ከሌሎቹ ቅዱሳን ክብር ሁሉ ይበልጣል። ለዛ ነው ሃይፐር ዱሊያ ይባላል። እሷ የእመቤታችን የቅድስት ድንግል ማርያም ክብር ለቅዱሳን የምንሰጠው አክብሮስ ዱሊያ ወይ ደግሞ ፕሮክሲኖ ይባላል። ለእግዚአብሔር የምንሰጠው አምልኮት፣ ለእግዚአብሔር የምንሰጠው ክብሩ አምልኮ ምንድን ነው? ላትሪያ ይባላል። ይሄንን አበጥሮ የማይለይ ትምህርት ኑፋቄ ነው። እግዚአብሔርን የማያመልክ ቅዱሳንን የማያከብር ድንግል ማርያም የአምላክ እናት መሆኗን ክብሯን ልዩ መሆኑን የማይናገር ከዚህ ትምህርት ያፈነገጠ ኦርቶዶክሳዊ ትምህርት አይደለም። እኛ አልተቀላቀለብንም። በቃ ምንም የድንግል ማርያም ክብር ከሌሎቹ ቅዱሳን ክብር ይበልጣል አለን እንጂ ትመለካለች አላልንም። ላትሪያ የሚለው ቃል እዚህ ጋር የሚገባው ለማን ነው? ለእግዚአብሔር አምልኮ ነው። ቅዱሳን ክብር ይገባቸዋል፣ የጸጋ ዱሊያ ብለን ተናገርን እንጂ ለእግዚአብሔር የሚገባው አምልኮት ይገባቸዋል አላልንም። እኛ በጥሩ የተለየ ነው። እኛ ትምህርታችን ክብረ ቅድስት ድንግል ማርያም አለን፣ ክብረ ቅዱሳን አለን፣ አምልኮት እግዚአብሔር አለን። አልተቀላቀለብንም። ቃላቶቹ ራሱ ይለያያሉ። መጽሐፍ ቅዱሳዊ እናድርገዋል። አሁን የፕሮቴስታንቶቹ ጉዳይ ዋናው የቃላት ጨዋታ ስለሆነ እኛ ግን እስቲ ለህይወት እናድርገው አይሻልም? እነሱን ትተን እኛ እንማርበት። እሺ፣ ለምሳሌ አምልኮ የሚለው ቃል ላትሪያ የሚለው ቃል ለእግዚአብሔር የተነገረበትን ላሳያችሁ። እዚህ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ሁላችን የምናውቀው ጥቅስ ነው። ምን የሚል ነው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ምን በል ስገድ ካለ በኋላ እርሱም ብቻ አምልክ። ስገድ የሚለው ቃል ለእርሱ ብቻ ስገድ አይልም፣ ለጌታ ለአምላክህ ብቻ ስገድ አይልም ማለት ይሄ ብዙ ጊዜ የተመለሰ ስለሆነ በወንድሞቻችን እዚህ ጋር አብራራው። አምልክ የሚለው ቃል ለምን የተገባው? ብቻ የሚለው ቃል የገባው ለአምልክ ነው። እርሱም ብቻ አምልክ አችሁ። ብቻ የሚለው ቃል የገባው ለስግደቱ ሳይሆን ለአምልኮ ነው ተብሎ ተጽፏልና እንጂ ለጌታ ለአምላክህ ብቻ ስገድ አይልም። ለጌታ ለአምላክህ ስገድ፣ አዎ ስግደት ይገባዋል። የምን ያምልኮ? እርሱም ብቻ አምልክ። የእግዚአብሔር ቃል ነው። አምልክ የሚለው ቃል ልክ እቺ ላትሪዮ ነው የምትለው። እንያት እሷንም በሌክሲከኑ እያየነው እያጠራ ነው እንሂድ። ከመጣሽ ማርያም ታምጣሽ ብለን ማለት ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል። ይኸው እርሱም ብቻ አምልክ የሚለው ምን እንዳለ ተመልከቱ። አሎን ሻል ዩ ሰርቭ የሚለው ምን ይላል እዚህ ጋር? ላትሪዮ አይልም እዚህ ጋር? ላትሪዮ እርሱም ብቻ ምን በል አምልክ። አምልክ ማምለክ የሚገባው ማን ነው? እግዚአብሔር ብቻ ነው። ለዛ ነው እርሱም ብቻ አምልክ ያለው። የሚመለክ እግዚአብሔር ብቻ ነው። ለዛ ለእግዚአብሔር ሲሆን ምን ይባል? ላትሪዮ ይላል የግሪኩ ቃል። ላትሪዮ ማለት አምልኮ ነው። ይሄው ሌክሲከኑ ትርጉሙን እዚህ ጋር ብንከፍተው እንችላለን። ይሄው እዚህ ጋር ስንከፍተው ምን ማለት ነው? ቱ ሰርቭ። ይሄው ዩዜጅ ሰርቭ፣ ዱ ዘ ሰርቪስ፣ ከዛስ ወርሺፕ አይ ዩዜጁ ላይ ያገለግላል። እዚህ ማለት ማገልገልም ይሆናል፣ ከእንደገናስ ማምለክም ይሆናል። ግን ምን ተብሎ ቃል ነው? ላትሪዮ ይላል። አሁን በዚህ አገባብ ምን ማለት ነው? የእንግሊዝኛው ቱ ሰርቭ ነው ያለው። ሻል ዩ ሰርቭ የሚለው የግሪኩ ግን ላትሪዮ ይላል። ይኸው እንግሊዝኛው ከላይ ያለ ኬጂቪው፣ እዚህ ጋር የኮይኔክ ግሪኩ ነው። እዚህ ጋር ደግሞ አሁን ያለው ኒው የግሪክ ቋንቋ ነው። ይሄ ሞደርን ግሪኩ ማለት ነው። ከስር ያለው ላትሪዮ የሚለው ያን እችን ስትነኳት እዚህ ጋር ያወርድላችኋል። ሌክሲካል ቃሉ ምናምን እንዳለ ቁጭ ያደርገዋል። ስለዚህ አምልኮ የሚለው ቃል ላትሪዮ ብሎ ተቀምጧል። እሺ አሁንም እንጨምር። ላትሪዮ ምንድነው ብለናል? ወርሺፕ ነው አይደል? በቃ ላትሪዮ ምንድነው? ወርሺፕ።
ሻልት ዎርሺፕ ዘ ሎርድ ነው የሚለው። ኬጂቪም እንደዛ ነው የሚለው። ከእንደገና ደግሞ ቅድም እንዳየነው ደግሞ የሌክሲከንም ላትሪዮ ነው የሚለው። እችን እንዳየናት ላትሪዮ ነው የሚለው። ላትሪዮ ማለት አምልኮ ማለት ነው። አምልኮ ማለት ነው። እሺ እዚህ ጋር ይዘን በቃ ላትሪዮ ነው የሚለው ይላሉ አንዳንዶቹ ፕሮቴስታንቶች። በዚህ አጋጣሚ ካሉም እንዲማሩበት ፈልገን ነው። ግን እኮ ላትሪዮ የሚለው ቃል ማገልገልም ይሆናል፣ አምልኮ ብቻ አይደለም። ግን እኮ ላትሪዮ የሚለው ቃል ለእግዚአብሔር ብቻ ነው የሚነገረው እኮ። ግን አንዳንድ ጊዜ መጽሐፍ ቅዱስ ለፍጥሩም ተነግሮበታል። እንኳንም መጽሐፍ ቅዱስ ላይ ሆነ ገድልና ድርሳን ላይ ቢሆን ያው ተመልከቱ ለእግዚአብሔር የሚገባውን ላትሪያ ወይ ደግሞ ላትሪዮ የሚለውን ቃል ለፍጥሩ ተጠቀማችሁ ይሉን ነበር። እስቲ ጥቅሶችን እያየን እንሂድ እኛ የምንማማርበት። የዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 74 ላይ እንዲህ ይለናል፣ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠናችሁ። እንድናገለግለው የሚለው ላትሪዮ ነው የሚለው። ምክንያቱም እግዚአብሔር የምናገለግለው ምንድን ነው? በአምልኮ ስለሆነ። ይሄው እንየው የሉቃስ ወንጌል ምዕራፍ 1 ቁጥር 74 ላይ ያለው ገጽ ንባብ ማለት ነው። ሚላል እዚህ ጋር ቱ ሰርቭ የሚለው ሚላል እዚህ ጋር ላትሪዮ አይደል? ቱ ሰርቭ የሚለው የሉቃስ ወንጌል 1:74 ላይ ግን ምንድነው ቃሉ የሚለው በአማርኛ? ይኸው እዚህ ጋር 1:74 ላይ ማለት ነው። በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ነው የሚለው። እሱ የምናገለግለው ምንድነው? በአምልኮ ነው አይደል? ለእግዚአብሔር የምናገለግለው። ምክንያቱም ላትሪዮ የሚለው ቃል ወርሺፕ ብቻ አይደለማ፣ ሰርቭ ማድረግ ማገልገልም አለዋ። እኛን ያለው አይደለም፣ ከኪሳችን አላመጣንም። ይኸው እዚህ ጋር ሌክሲኮን እንመልከት። ምንድን የሚለው? ሰርቭ የሚል አለ፣ ይኸው ዱ ዘ ሰርቪስ የሚል አለ፣ ከዛስ ወርሺፕ የሚል አለ። እንደ አገባቡ ወርሺፕ። አሁን የቅድሙ ለአምላክ ለእግዚአብሔር ብቻ እሱም ብቻ አምልክ ማለት ነው ማለት ነው። እሱም ብቻ አምልክ ማለት ወርሺፕ ነው። እዛ ጋር አሁን እዚህ ጋር ምን አለ ግን? ቱ ሰርቭ ይላል። አያችሁ፣ ሰርቭ ማለት ማገልገልም ይሆናል። ግን ቃሉ ምንድን ነው? ላትሪዮ የምትል ቃል ናት። ላትሪዮ ብዙዎቹ ፕሮቴስታንቶች በጣም ስለሚፋንኑ ነው ልክ ቃላት ሲነገራቸው የግሪኩን ተመልከት ምናምን ብለው ልክ እንደ አዋቂ አክት ስለሚያደርጉ ተገቢ አይደለም እንደዛ መታበይ። ሉቃስ ወንጌል ምዕራፍ 2 ላይ ቁጥር 37 እንመልከት። 2:37 እንዲህ ይለናል፣ እርሷም ይላል ታውቃታላችሁ፣ እቺ የፋኑኤል ልጅ ሐና እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። ተመልከቱ፣ በጾምና በጸሎትም ሌሊትና ቀን እያገለገለች ይላል። ይህን እያገለገለች ምን ላትሪዮ ነው የሚለው። ምክንያቱም በቀንና በሌሊት እያገለገለች ማንም የምታገለግለው እግዚአብሔር። ስለዚህ የምታደርገው ምን አይነት አገልግሎት ነው? አምልኮ ነው። እያገለገለች ነው ላትሪዮ ነው የሚለው። እኔው ይሄው የሉቃስ ወንጌል ምዕራፍ 2 በሌክሲከኑ ማለት ነው ቁጥር 37ቱ እንመልከተው፣ የግሪኩንም ለማየት እንዲያመቸን ማለት ሌሊትና ቀን ምን እያለገች ሰርቪንግ ሚላል እዚህ ጋር ላትሪዮ የምታገለግለው እግዚአብሔር ነው። ስለዚህ አምልኮ ነው። ስለዚህ አምልኮ የሚለው ቃል ላትሪዮ ተብሎ ይገለጻል። እሺ የሐዋርያት ሥራ ደግሞ ምዕራፍ 7 ደግሞ እንመልከት። የሐዋርያት ሥራ ምዕራፍ 7 ቁጥር 7 ደግሞ እንመልከት። እንዲህ ይላል፣ ደግሞም ይላል እግዚአብሔር እንደ ባሪያዎች በሚገዟችሁ ሕዝብ ላይ እኔ እፈርድባችኋለሁ፣ ከዚህም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል ይላል። ያመልኩኛል የሚለው ላትሪዮ ነው የሚለው። እውነት ነው። የሚመለክ ማን ነው? እግዚአብሔር ስለሆነ እዚህ ላትሪዮ የሚቃል ለእግዚአብሔር ቃል ይነገራል፣ ለእግዚአብሔር ይነገራል። ያመልኩኛል የሚለው ላትሪዮ ይለዋል። ይኸው የሐዋርያት ሥራ ምዕራፍ 7 ቁጥር 7 ላይ ማለት ነው። ያመልኩኛል የሚለውን ተመልከቱ። እዚህ ጋር ምን እንደሚል ዊል ሰርቭ የሚለውን ላትሪዮ አይልም። እዚህ ጋር ያመልኩኛል የሚለው ማለት ማንን ስለሚያመልኩ? እግዚአብሔር ስለሚያመልኩ። ግን ይሄ ላትሪዮ የሚለው ቃል ደግሞ ለፍጡሩም ይነገራል። ደግሞ በጣም ነው የሚገርም። ለፍጡር ደግሞ ይነገራል። የቱ ጋር ካልን የሐዋርያት ሥራ ምዕራፍ 27 ትላንትና የጠቀስነው ማለት ነው ቁጥር 23 ላይ ምን ይለናል? እዚህ ጋር የእርሱ የመሆና ደግሞም የማመልከው የእግዚአብሔር መልአክ በዛች ልጅ ባጠገቤ ቆሞ የማመልከው ላትሪዮ ነው የሚለው። ላትሪዮ ማን? ኤግሎስ ወይ ደግሞ ኤንጅሎስ ይላል። የማመልከው
መልአክ ነው የሚለው። ይሄው እንመልከው በግሪኩ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ማለት ነው። አይ ሰርቭ አን ኤንጅል አለ የሚለው እዚህ ጋር። ከዛም እንደሚለው እዚህ ጋር ላትሪዮ ኤግሎስ ይላል። የጥንቷም ኮይንኩም እንደሚለው ኤንጅሎስ ይላል። አሁን ላትሪዮ ብሎ ለማን ነው? ቴዎስ ነው የሚለው? እግዚአብሔር ነው የሚለው? ማን ነው የሚለው? የማመልከው ላትሪዮ ለማን የተነገረው? ለመልአኩ። ግን ይሄን አይተንኛ አሁን በቃ ላትሪዮ የሚለው ቃል የሚያገለግለው ለእግዚአብሔር ብቻ ነው። ይሄ መጽሐፍ ቅዱስ ግን እዚህ ጋር የግሪኩ ላትሪዮ ለመልአኩ ብሏል። ስለዚህ ይጣረሰናል? አይጣረስም። ተጽፏል እኮ ቃሉ። እኛ እዚህ መጽሐፍ ቅዱስ ላይ እናውቃለን። ላትሪዮ የሚለው ቃል አምልኮ ለእግዚአብሔር ብቻ ነው የሚነገረው፣ እናውቃለን። ይህን አይተን ግን እኛ አንፋንንም፣ አንዘልም። ለምን? የእኛ ጉዳይ እውነት ነው እንጂ መናፍቃን ለማብሸቅ አይደለማ። እውነታው ምንድን ነው? መልአክ አይመለክም። ቃሉ አለ ግን። አዎ ቃሉ አለ። ይሄ ለምንድን ነው የምናነሳው? አንዳንዶቹ በጣም ቃል በቃል ነው ምናምን ብለው ስለሚዘሉ በጣም በዛ ስለሚመጻደቁ ነው የምናነሳው እንጂ ጠቃሚ ሆኖ አይደለም። ግን በጣም እንትን ሲሉ መስመር ዘለው ስለሚናገሩ ያችን አጽንኦት ለመስጠት ነው። ስለዚህ ላትሪዮ የሚለው ቃል ማለት ነው አምልኮ ማለት ነው። ግን ለመልአክም ተነግሯል። ይሄ ማለት ግን እዚህ ጋር ምንድን ነው የምናደርገው እኛ? መለከ ማለት አመነ ማለት ነው። ነገሩን የማምኑ ማለቱ ነው ጳውሎስ እንጂ መልአክ እያመለከ አይደለም። እርግጥ ነው አዎ ላትሪዮ የሚለው ቃል አምልኮ ይገልጻል። ግን አምልኮ ብቻ አለም እኮ ሰርቭም እኮ አለው እኮ። እዚህ ጋር ሰርቭ አለ፣ ዱ ዘ ሰርቪስ አለ፣ ወርሺፕ አለ። ስለዚህ ወርሺፕ ብቻ አይደለም ማለት ነው አምልኮ ማለት። ላትሪዮ የሚለው ቃል የግሪክ ቃል ለእግዚአብሔር ይነገራል። አዎ ለእግዚአብሔር ብቻ ነው የሚነገረው። ግን ደግሞ ለፍጡራን የሚገባበት አገባብ አለ። ሲገባ ግን አምልኮ ብለን የምንወስደው፣ ማገልገል ብለን የምንወስደው፣ ማመን ብለን የምንወስደው ከእግዚአብሔር ለመላኩ ያንን መልአክ የማምነው ለማለት ፈልጎ ነው ጳውሎስ። ምክንያቱም እሱ ሰርቭ ተብሎ የሚተረጉም አለ ላትሪዮ የሚለው ቃል እንዲህ ብለን የምንወስደው ነው። ግልጽ ነው ሐሳቡ አይደል? ስለዚህ አሁን እዚህ ጋር ኦርቶዶክስ አይነት ማለት እንደዚህ ነው። በቃ እቺን ቅድም ምን ብለን ነበር እዚህ ጋር ትዝ ይላችሁ እንደሆነ ህሊና ቅሌሲ ያላልንም ቅድም እዚህ ጋር ማይንድ ኦፍ ዘ ቸርች ያስፈልጋል ያለው ለዚህ ነው። መልአክ እንደማይመለክ ጳውሎስም ያውቃል። እንኳን ጳውሎስ እኛም እናውቃለን። ምንድነው ግን እሳቤው ምንድነው? የጳውሎስ ግን ዋናው ህሊናው ምንድነው? ዋናው የፈለገው ለመግለጽ የፈለገው ጉዳያችን የቃላት ጨዋታ አይደለም ማለት። ስለዚህ ሁላችንም ያዟት እቺ ነጥብ። ዓላማችን የእውነት እንጂ የቃላት አይደለም። ለምንድነው ይሄን ሁሉ እንደዚህ በታትነን የምናየው? መናፍቃን ስለሚመጻደቁ ነው። በቃ ይሄው እንደዚህ ይላል። እስኪ ቃሉን አምጣልኝ መጽሐፍ ቅዱስ ላይ በግሪኩ ይሄው ሮሜ 8:34 እንዲህ ይሄው በዕብራይስጡ ስለሚመጻደቁ የሚያስመካ ከሆነ ይሄም አለ እኮ ግን አይጠቅምም። ጉዳያችን ከቃላት ጋር ነው። እኛ ጉዳያችን ከእውነት ጋር ነው። ለዛ ነው ይሄን ያሳየነው። ጥቅሶችን ካየን በጣም በቂ ነው። እንደውም ራእይ ዮሐንስ 1 ላሳያችሁ ነው። አምልኮ እንዴት ላትሪዮ አምልኮ እንዴት እንደሚገልጽ የራእይ ዮሐንስ ምዕራፍ 22 ቁጥር 3 እንደዚህ የሚል ቃል እናገኛለን። ከእንግዲህም ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። ምን ይሉታል? ያመልኩታል። የሚያመልኩታል የሚለውን ላትሪዮ ነው የሚለው። እንየው ራእይ ዮሐንስ እንግዲህ አስቡት። ላትሪዮ የሚለው ቃል የማመልከው የሚለው ቃል ለመልአክ ተነግሯል። እዚህ ጋር የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እዚሁ ደግሞ ራእይ ዮሐንስ ምዕራፍ 22 ቁጥር 3 ላይ ደግሞ ተመልከቱ። እንዴት ያመልኩታል የሚሉ ባሪያዎቹ ማለት ሰርቫንትስ ኦፍ ሂም ዊል ሰርቭ ሂም። ዊል ሰርቭ የሚለውን ላትሪዮ ነው የሚለው። ያመልኩታል የሚለው ሰርቭ ነው የሚለው። ወርሺፕ እንኳን አይደለም። ይሄ አምልኮ እኮ አገልግሎት አይደለም። አምልኮ ነው። ለቅዱሳን የተሰጠው አይነት አገልግሎት አይደለም። ልክ ሚስት ባሏን ታገልግል፣ እንደዚህ አይነት ባሪያዎች ለንጉሶቻችሁ ንጉሶቻችሁን፣ መሪዎቻችሁን፣ ጌቶቻችሁን አገልግሉ እንደሚለው እኮ አይደለም። ሰርቭ ቢልም ቅሉ ነው፣ ግን ላትሪዮ ነው። አማርኛው መጽሐፍ ሁሉ ጥሩ አድርጎ ገልጾታል። ምን የሚል? ባሪያዎቹም ያመልኩታል። ማንን? የእግዚአብሔርና የበጉ ዙፋን። ለዚህ ማምለክ የሚለው ማገልገል፣ ማገልገል የሚለው ማመን ተብሎ ገብቷል። ቢሆንም ቅሉ ግን ነው። አያችሁ እዚህ ጋር መሰረታዊ ጉዳያችን ለእግዚአብሔር የምንሰጠው አምልኮ ለየትኞቹም ቅዱሳን አንሰጥም። ይሄ ነው እኛ ትምህርታችን።
አይ ቃላት ላይ እኮ እንደዚህ የሚል ቃል አምጣ ከተባለ ብዙ ቃላቶች አሉ። ጉዳያችን ከምን ጋር ነው? እኛ ከእውነት ጋር ነው። ግን ለድንግል ማርያም የምንሰጠው ክብር የእግዚአብሔር አይነት ክብር አይደለም። የአምልኮ ክብር አይደለም። ከሌሎቹ ቅዱሳን የተለየ ከፍ ያለ ሃይፐርዱላ የተባለ ክብር ነው። ለቅዱሳን ደግሞ ከድንግል ማርያም ዝቅ ያለ፣ ምክንያቱም የአምላክ እናት አይደሉማ፣ የእግዚአብሔር እናት መሆን አይችሉማ። ከፍጡራን መካከል የእግዚአብሔር ልጅ የባህሪ እናቱ እኮ ናት ድንግል ማርያም። ምን ማለት የባህሪ እናቱ ማለት? የስጋነት ባህሪ፣ ስጋ የተሰጎተ ቃል የሰውነት ባህሪ የነሳው ከማን? ከድንግል ማርያም አይደል? ከአብ አይደለም መቼስ የነሳው። አካላዊ ቃል የሰውነት ባህሪ የነሳው ከማን ነው? ከድንግል ማርያም። የባህሪ እናት ይሏል አባ ጊዮርጊስ ዘጋስጫ አጋኖን ዘሐሙስ ላይ ማለት የባህሪ ልጅ ይላታል። የሰውነት ባህሪ የነሳው ከድንግል ማርያም ስለሆነ የእሷ ይለያል። ለዚህ ነው ሃይፐርዱላ የተባለው። የቅዱሳን ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብን ቃል ለመቀበል በተገባ ተገኝታለች ነው ብሎ ውዳሴ ማርያም ደግሞ ከቅዱሳን ክብር የድንግል ማርያም ክብር ይበልጣል እንጂ ከቅዱሳን ክብር የድንግል ማርያም ክብር በልጦ የአምልኮ ይገባታል አይልም። በግድ ይቀላቀልባችሁ ካላሉን በስተቀር ማለት ነው። ይሄ ግን በዚህ መሰረት ምን ነው? ስለዚህ አምልኮ ያመልኩታል የሚለው ቃል ሰርቭ ስላለኛ በደንብ ወስደን እኛ ግራ እንጋባ ማለት ነው። ለቅዱሳን የምንሰጠው ግን ይባላል ዱሊያ ወይ ደግሞ ፕሮክሲስ ይባላል። ይሄ ፕሮስኪኖ የሚባለው ዱሊያ እንደማድረግ ክብር የሚለው ቃል ይሄ በጣም የሚገርመው በተመሳሳይ ፕሮስኪኖ የሚለው ቃል ለእግዚአብሔር ደግሞ ይነገራል። የሚገርመው ይሄ ለፕሮቴስታንት ወገኖቻችን፣ ለእኛ ምንም ችግር የለብን። ምክንያቱም እኛ ትምህርቱን ስለምናውቀው ግራ እንጋባም ማለት ነው። ፕሮስኪኖ ነው የሚለው ላትሮ አይልም፣ ፕሮስኪኖ ይላል። ይሄው ተመልከቱ እስኪ እንጠይቅ። ማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ማቴዎስ ወንጌል 2:2 ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ምን? ኮከቡን በምስራቅ አይተን ምንድንለት? ልንሰግድለት። ምን አይነት ስግደት? ቱ ወርሺፕ ማለት ይኸው ኬጂን ብትመለከቱ ምን ሊያደርጉለት ነው? ይሄ ሊሰግዱለት ነው። አርካም ቱ ወርሺፕ ሂም ነው የሚለው፣ ወርሺፕ ነው የሚለው። ይሄ ግን ፕሮስኪኖ ይለዋል። ግን የግሪኩ እኔ ውስጥ በግሪኩ የምናወራው ነገር በማስረጃ መሆን ስላለበት ማለት ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ ልንሰግድለት የሚለውን ቱ ወርሺፕ የሚለውን ሚላን ፕሮስኪኖ አይልም። እዚህ ፕሮስኪኖ ምን ማለት ነው? እኔ ውስጥ ምንድን የሚለው ቱ ጎ ዳውን ኦኒስ በግንባር ተደፍቶ መስገድ። ከእንደገናስ ወርሺፕም ይሆናል። በግንባር ተደፍቶ መስገድም እኮ ፕሮስኪኖ ይባላል። ግን አምልኮም አለ። ስለዚህ በግንባር የተደፋ በሙሉ ግን አምልኮ አይባልም ነው ጉዳያችን። ያ ነው አያችሁ። አማርኛውንም ግሪኩንም እንግሊዝኛውንም እያየን ያለ ነው። ማምለጫ የለማ። ኦርቶዶክሳዊነት ማለት እንደዚህ አጥረታን በደንብ አድርገን ጉዳዩን በደንብ ነው ማየት ያለብን። ጉዳያችን የቃላት አይደለም። እኛ ጉዳያችን የእውነት ስለሆነ እሺ። እዚሁ ላይ በጣም የሚገርማችሁ የማቴዎስ ወንጌል ምዕራፍ 2 ላይ ቁጥር 11 ላይ አገኙት ጌታን። ምን አደረጉ? ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ምን ብለው ወድቀው? ይሄ ስግደት የምን ስግደት ነው? የአምልኮ ስግደት ማለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤን ለሞቱ። ወድቀውም ሰገዱለት ይላል። ይሄ ስግደት የምን ስግደት ነው? የአምልኮ ስግደት ነው። ግን ዘይ ወርሺፕ የሚለው ፕሮስኪኖ ነው የሚለው። እኔ ውስጥ እዚሁ የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ይሄው ወድቀው ሰገዱለት የሚለውን ቃል ምን እንደሚገልጹ ተመልከቱ። ይሄው ሃቪንግ ፎለን ዳውን ማለት ወደ መሬት ወድቀው ዘይ ወርሺፕድ ፕሮስኪኖ አይልም። እዚህ ፕሮስኪኖ ማለት ወድቆ መስገድ። ይህ ስግደት የምን ስግደት ነው? የአምልኮ።
ለዛ ናኖች የአምልኮ አትበል የጸጋ አትበል። ባለፈው ዕለት በጋሻው የተናገረው ማለት እንደዚህ አትበል፣ ከዛ ቤት የጨረስኩትን ነገር እንደዚህ የጸጋ የአምልኮ እያልክ እንደዚህ አትከፋፍልብኝ ምናምን ይላሉ። በጣም የሆነ ወንጌል በጣም ጥግ ድረስ የጠገቡ ነው የሚመስሉት ሲናገሩና እግዚአብሔር ይቅር ይበላቸው በምሕረቱ ወደ ቤቱ የሚመልሳቸው። የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 10ም ተመልከቱ። የቅድሟ ማለት ነው። ለጌታ ለአምላክህ ምን በላ ስገድ። ምን አይነት ስግደት? የአምልኮ። መቼስ ጌታችን ለሰይጣን አንተ ሰይጣን ከኔ ሂድ ያለው ለጌታ ለአምላክ ስገድ ሲል የጸጋ ስግደት ስገድ እያለው ነው አይደለም። ኢየሱስም ነው ይላል። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ። ምን አይነት ስግደት? የአምልኮ ነው። ለአምላክህ እያለው እኮ አንተ ሰይጣን የፈጠረህ እኮ አምላክ እግዚአብሔር ነው። ስለዚህ ምን አይነት ስግደት? የአምልኮ ስግደት። ይህንን የአምልኮ ስግደት ዩሻል ወርሺፕ የሚለውን ፕሮስኪኑ ነው የሚለው። እኔ ውስጥ ማቴዎስ ወንጌል ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማለት ነው። ተመልከቱ ምን እንደሚል ማለት ነው። ሄደ ዩሻል ወርሺፕ ሄደ ለአምላክም በል ስገድ የሚለው ይላል ፕሮስኪኑ ይላል። ምን አለው ፕሮስኪኑ በውስጡ? በግንባር ተደፍቶ መውደቅ ወርሺፕም አለው። ይሄ አለ ማለት ነው። ግን ፕሮስኪኖ የሚለው ቃል በሙሉ ግን አምልኮ ነው አይደለም። አይደለም። በምን እናውቃለን? መጽሐፍ ቅዱስ ላይ አለ። ለምሳሌ የሐዋርያት ሥራ ምዕራፍ 10 ቁጥር 25 ተመልከቱ። ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ቆርኔሌዎስ ለጴጥሮስ ያቀረበው የአምልኮ ስግደት ነው። ቆርኔሌዎስ እግዚአብሔር መልአክ አልነገረው? ጴጥሮስ የሚባል ሰው አለ ብሎ የእግዚአብሔር መልአክ ተገልጦ አልነገረው? ስለዚህ ጴጥሮስን እግዚአብሔር ነው ብሎ ነው። እውነት ቆርኔሌዎስ እንደዚህ መንፈሳዊ ሕይወት የነበረው ሰው ነው? ከላይ ስናነብ የቆርኔሌዎስን ታሪክ ሂድ የምታገኘው ሰው አለ እሱ የምታደርገው ነገር ይነግራል ተብሎ ነው የተመራው። እዚህ ቁጥር 25 ላይ ጴጥሮስን ሲያገኝ ሰገደ። አይ ጴጥሮስ እኮ እግዚአብሔር መስሎት ነው የሰገደ፣ ግን ፕሮስኪኖ ይላል። አዎ ይላሉ ደግሞ አንዳንዶቹ። ምክንያቱም እዚህ ጋር ጴጥሮስ ግን ተነስ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ስለዚህ ስለሚል ያው ቆርኔሌዎስ እኮ ለፍጡር የአምልኮ ስል ሊሰግድ ፈልጎ ነው። ስለዚህ ይሄ ፕሮስኪኖ የሚለው ቃል ወርሺፕ ብቻን ስለሚገልጽ ሊያመልከው ስለፈለገ ነው ይላሉ። ይዛት እንደዛ ነው። እንደዛ ከሆነ ጉዳዩ እንደዛ ከሆነ እዚህ ዕብራውያን መልእክቱ ላይ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ዕብራውያን ማለት ነው 11 ቁጥር 21 ላይ እንዲህ የሚል እናገኛለን። 21 ላይ ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ያዕቆብ በዘንጉ ጫፍ ተጠግቶ የሰገደው ስግደት የአምልኮ ነው? የጸጋ ነው? ወርሺፕ ነው የሚለው ፕሮስኪኖ ነው የሚለው። ስለዚህ ያዕቆብ ለእንጨት የሰገደው ስግደት ተጠግቶ አምልኮ ነው ማለት ነው። እንከት ፕሮስኪኖ ይላል። ቅድም የቆርኔሌዎስን ከእግሩ በታች ወደቀና ሰገደ የሚለው ቃል አምልኮ ላይ አመልኮ ፈልጎ ነው ጴጥሮስ ተው ያለው የሚሉን ከሆነ እዚህ ጋርም እኮ ተመልሶ ያዕቆብ እኮ የሰገደው ወርሺፕ ነው የሚለው። የበለጠ ደግሞ በጣም ደግሞ ያዝ የሚያደርግ ደግሞ አለ። እችን ያህል ለምሳሌ ዕብራውያን 11 ድንገት ከፈለጋችሁ ማለት ነው ዕብራውያን 11 21 ላይ ማለት ነው ፕሮስኪኖ እንዴት እንደሚል ይኸውና። ይቅርታ ዕብራውያን 11 21 ኤንድ ወርሺፕ ነው የሚላል ፕሮስኪኖ ይላል። ይኸው ዕብራውያን 11 21 ዕብራውያን 11 21 ማለት ነው በዘንጉ ጫፍ ተጠግቶ ሰገደ የሚለው። እንደዛ ከሆነ በቃ አምልኮ ብቻ የሚሆን ከሆነ እዚህ ራእይ ዮሐንስ ምዕራፍ 3 ቁጥር 9 ላይ ሁላችንም የምናውቀው ተደጋጋሚ የተጠቀሰ ጥቅስ ነው። ምን የሚል ቃል እናገኛለን? እነሆም አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን ሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩኝ ያውቁ ዘንድ አደርጋቸዋለሁ። በማን? በእግሮችህ። በእግሮችህ እኮ አይደለም ያለው እግዚአብሔር። በአንተ ቤተክርስቲያን አስተዳዳሪ። በየትኛው ቤተክርስቲያን አስተዳዳሪ ነው? በፊላደልፊያ
የሰይጣን ማህበረተኞች ናቸው። አይሁድን የሚሉ ሰዎች ናቸው፣ ግን አይሁድ አይደሉም፣ የሚዋሹ ናቸው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸው ይላል። ይሰግዱ ዘንድ የሚለው ወርሺፕ ነው የሚለው ካም ኤንድ ወርሺፕ ቢፎር ዚ ፊት ነው የሚለው። ስለዚህ ሰዎቹ መጥተው እነዚህ ሰዎች ለፊላደልፊያ ቤተክርስቲያን አስተዳዳሪ የአምልኮ ስግደት ሊሰግዱ ነው። በጣም የሚገርመው የቃል ፕሮክሲ ነው የሚለው እኔ ውስጥ ራእይ 3:9 ሪቨሌሽን 3:9 ይቅርታ ሪቨሌሽን 3:9 መተው ዊል ወርሺፕ ነው የሚለው ቢፎር ዘ ፊት የሚለው ወርሺፕ የሚለውን ፕሮክሲ ነው የሚለው። ለምን እግዚአብሔር አምላክ እንደዚህ ያደርጋል? ፕሮክሲ ነው የሚለው ቃሉ የግሪክ ቃል ወርሺፕ አምልኮን ብቻ የሚገልጽ ከሆነ ለፍጡር የማይቀርብ ከሆነ ለምን እግዚአብሔር አምላክ ለዚህ የቤተክርስቲያን አስተዳዳሪ ለፊላደልፊያ ቤተክርስቲያን አስተዳዳሪ መተው በእግሮቹ ፊት እንዲሰግዱ ለምን አደረገ? ለምን ቃሉ ለምን ፕሮክሲ ነው ለምን ይላል? ቅድም ቆርኔሌዎስ ለአምልኮ ስግደት ሊሰግድ ስለፈለገ ነው ጴጥሮስ የተከላከለው አሉ። እዚህ ጋር ግን እግዚአብሔር አምላክ እያደረገ ያለው ምንድነው? መጥቶ በእኔ እግር በአምላክ ፊት እንዲሰግዱ አደርጋለሁ እኮ አለ የሚለው። መጥተው በእግሮች ፊት ይሰግዱ ዘንድ እኮ ነው፣ በእግሮችህ ነው የሚለው። ይሰግዱ ዘንድ እኔም እንደወደድኩኝ ያውቁ ዘንድ አደርጋቸዋለሁ። ይሄ ቃል በእንግሊዝኛ ወርሺፕ ነው የሚለው፣ በግሪኩም ፕሮስኪኑ ነው የሚለው። ይሄ ማለት ግን ሰዎቹ መጥተው ከእግዚአብሔር ውጪ ለዚህ ለፊላደልፊያ ቤተክርስቲያን አስተዳዳሪ ይሰግዳሉ፣ የአምልኮ ስግደት ይሰግዳሉ ማለት ነው አይደለም። አያችሁ፣ ጉዳያችን ከምን ጋር ነው? እኛ ከእውነት ጋር። እግዚአብሔር በእውነት እንደሆነ እሱ በምሕረቱ ይርዳን። አያችሁ፣ ከእውነት ጋር ጉዳያችን ምንድን ነው? እውነት። ይህችን ቤተክርስቲያን የሰጠን አምላክ እግዚአብሔር ክብር ምስጋና ይግባው። ይሄን አይተንኛ ወርሺፕ ስለሚል በቃ የፊላደልፊያ ቤተክርስቲያን እንዲመለክ እግዚአብሔር አምላክ አዟል። ወርሺፕ ነው የሚለው። የግሪኩን ፕሮክሲኖ ነው የሚለው። ፕሮክሲኖ ደግሞ የሚሰጠው ለእግዚአብሔር ብቻ ነው። ስለዚህ እሱ መመለክ አለበት አንልም። ከእግዚአብሔር ውጭ የሚመለክ የለም። የራእይ ዮሐንስ ሐሳቡ ምንድን ነው? ኮንቴክስቹዋል ሚኒንግ እናያለን። ለምን ህሊና ቤተክርስቲያን አለን እኛ። ቃላት ሰላይት ሳይሆን እኛ ያለ ነው። ምኑ ጋር ያለ ነው? ህሊና ቤተክርስቲያን አለን እኛ። ማይንድ ኦፍ ዘ ቸርች። እሳቤው ምንድን ነው? ይዚህ እነዛ አንተ የናቁ ሰዎች መጥተው ለአንተ እንዲገዙልህ አረጋለሁ ማለቱ እንጂ መጥተው በእግሮች ፊት ወድቀው የአምልኮ ስግደት ለእኔ ለእግዚአብሔር የሚገባውን ይሰጣሉ ማለት አይደለም። ቃሉ ግን አለ በኬጂቪም ከእንደገና ደግሞ ቅድም እንዳልነው በቃ በግሪኩ። ስለዚህ ፕሮቴስታንት ወገኖቻችን ከቃላቱ ወጥተን ሐሳቡ ላይ የምናወራ ይሻላል። ደግሞ በእነሱም ብሶ መጽሐፍ ቅዱስ እንደሚያነብና እንደሚያቅሰው ተመልከት። መጽሐፍ ቅዱስ እናንተ ችግሩ እኮ አታነቡም። ማን ነው የማያነበው? እድሜ ዘላለማችን ሮሜ 8:34 ዕብራውያን 7:25 የግሪኩን ተመልከተው፣ እንደዚህ ተመልከተው። ቃሉ እንደዚህ አይልም። በዚህ መመጻደቅ ምን ይጠቅማል? ዋናው የሚጠቅመው ህሊና ቤተክርስቲያን መኖር ነው። ይህንኛ አውድ አይተን እኮ የፊላደልፊያ ቤተክርስቲያን አስተዳዳሪ የሚመለከ የሚሰገድለት የእግዚአብሔር አይነት ስግደት ነው አንልም። ጉዳያችን ይሄ ቃላት አይደለማ። የኛ ጉዳይ አውድ ነው። ህሊና ቤተክርስቲያን ማይንድ ኦፍ ዘ ቸርች ያስፈልጋል። ህሊና ኤክሌሲያ። ይሄ ከሌለ ሁሉ ነገር ከንቱ ስለሆነ ግልጽ ነው። ዛሬ እንዴት ነው? ትንሽ በዛባችሁ? እሺ፣ በጣም የሚገርማችሁ ቅዱሳን እናከብራለን ስንል እንወዳለን ማለታችን ነው። ማክበር መውደድም ጭምራለሁ። ማሳያ ላቅርብ። ለምሳሌ እንዲህ ይለናል ፊልጵስዩስ 2:29 ላይ እንዲህ የሚል ቃል እናገኛለን። ፊልጵስዩስ 2:29 ላይ ተመልከቱ። እንግዲህ እንደገና ማን ነው እንግዲህ በሙሉ ደስታ በጌታ ተቀበሉት ይላል። አገልጋዩን ነው እንግዲህ የሚለው። ይህንን ጳውሎስ ለፊልጵስዩስ ክርስቲያኖች የሚናገረው እርሱን የሚመስሉትን አክብሯቸው ይላል። ምን በሏቸው? አክብሯቸው። በጣም የሚገርመው እኔ ምልከውን ያንን አገልጋይ እሱን አምልኮ አይልም፣ ግን ምን በሏቸው? አክብሯቸው። ያውም እኮ መስፈርቱ አይታችኋል። እርሱን የሚመስሉትን ጳውሎስ የላከውን ሐዋርያ የሚመስል ደገኛ አገልጋይ፣ ደገኛ አባት፣ ደገኛ ቅዱስ ምን በሏቸው? አክብሯቸው። በምን የምትቀበሉት? በጌታ ተቀበሉት።
አባቶቻችን እንቀበላለን። አቡነ ተክለ ሃይማኖት እንቀበላለን፣ ሐዲስ ሐዋርያ ብለን። ገብረ መንፈስ ቅዱስ እንቀበላለን፣ ቅዱስ ነው ብለን። ቅዱስ አርሴማን እንቀበላለን፣ ሰማዕቱ ቅዱስ ጊዮርጊስን፣ ሰማዕቱ ሚናስን እንቀበላለን፣ ቅዱስ ነው ብለን። በማን? በጌታ። ከዛስ እርሱን የሚመስሉትን ምን በሉ? አክብሯቸው። እችን በግሪኳ እንመለከታት እስቲ። ምክንያቱም የተጻፈበት የሐዲስ ኪዳን አብዛኛው መጽሐፍ በግሪክ ስለሆነ ለዛ የምናየው እንዳንመለስበት ማለት ነው። ፊልጵስዩስ 2:29 ላይ ማለት እርሱን የሚመስሏቸውን አክብሯቸው የሚለውን ኢን ሆነር ሆልድ ኢን ሆነር የሚለውን ኢንቲሞስ ይላል። ኢንቲሞስ ምን ማለት? ኢንቲሞስ ማለት ዲር፣ ሞር ሆነረብል። አይታችኋል ዩሴጁ። ሞር ሆነረብል፣ ፕሪሺየስ፣ ኢን ሪፑቴሽን። ሪፑቴሽን ማለት በአክብሮት ፕሪሺየስ በሆነ በትልቅ ጸጋ በትልቅ ክብር አክብሯቸው። ሞር ሆነረብል ሁኑ። ምን ማለት? ኢንቲሞስ ማለት አክብሯቸው ይላል። ፊልጵስዩስ 2:29 ላይ ያለው ቃል ማለት አክብሯቸው። ኢን ሆነር የሚለው አምልኳቸው የለም። አያችሁ፣ ኢንቲሞስ የሚለው ቃል በነገራችን ላይ ማክበር ብቻ አይደለም፣ መውደድም ጭምር አለው። ቃሉ እኮ የግሪክ ቃል ነው። ኢንቲሞስ ነው የሚለው። ሆነር የሚለው በእንግሊዝኛው ኢንቲሞስ የሚለው ቃል ማክበር ብቻ ሳይሆን መውደድም ጭምር አለው። መጽሐፍ ቅዱስ አይናርከው። ለምሳሌ ሉቃስ ወንጌል፣ ከወንጌል ሳንወጣ ማለት ነው። ሉቃስ ወንጌል ምዕራፍ 7 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። አንድ የመቶ አለቃ ነበረ። የሚወደውን ባሪያ ታሞ ሊሞት ቀርቦ ነበር። የሚወደው የሚለውን ቃል የግሪኩ ኢንቲሞስ ያቸው። እዚህ ማክበር ማለት መውደድም ጭምር አለው። ድንግል ማርያምን ወዳታለሁ፣ ተክልዬን ወደዋለሁ፣ ሰማዕቱ ቅዱስ ሚናስን ወደዋለሁ። ጸረ ወንጌል አይደለም። ይሄ ሰው አሁን የሚወደው ባሪያው ታመመ። የሚወደው ይሄ መቶ አለቃ የሚወደው ባሪያ ታመመ ማለት እግዚአብሔርን አይወድም ማለት ነው። እኔ እኮ አንዳንዶች በጣም ነው የሚገርሙ። እኔ ማርያምን ወዳታለሁ ስንል እግዚአብሔር አንወድም እያልነው ነው ወይስ እያነጻጸር ነው? እኔ ጊዮርጊስን ወደዋለሁ ማለት እኔ ጊዮርጊስ ወዳጅ ነኝ፣ እኔ ተክልዬ ወዳጅ ነኝ ማለት እግዚአብሔር አንወደውም ማለት ነው። ሲጀመር ጊዮርጊስንስ በወደው እግዚአብሔርን ሳልወደው ጊዮርጊስስ ይሰማኛል እንዴ? አምላኬን ንቀህ አምላኬን ሳትወድ እኔ እንዴት ትወደኛለህ የሚለኝ? ስለዚህ የሚወደው የሚለውን ሉቃስ 7:2 ላይ ኢንቲሞስ ነው የሚለው። እንያታ ሉቃስ ወንጌል ምዕራፍ 7 ቁጥር 2 ላይ ምን እንደሚለው እዚህ ጋር የሚወደው ይልና ቱ ሂም ቫልዩድ ሃይሊ ይላል። ትልቅ ቦታ የሚሰጠው የሚለው በእንግሊዘኛው ይላል እዚህ ጋር ከስር ይታያችኋል። እዚህ ጋር ቫልዩድ ሃይሊ ካለ በኋላ ኢንቲሞስ አይልም። እዚህ ጋር ምን ማለት ነው? ኢንቲሞስ ማለት ዲር፣ ሞር ሆነረብል፣ ፕሪሺየስ፣ ክብር የሚገባው በጣም የሚወደድ ናቸው። ስለዚህ ኢንቲሞስ የሚለው ቃል ማክበር ብቻ አይደለም፣ መውደድም ጭምር አለው። የሚወደው ጭምር ማለት ነው። በጣም የሚገርም የከበረም ማለት ነው። እዚህ ሉቃስ ወንጌል ላይ ምዕራፍ 14 ላይ ወሰዳችሁ። ሉቃስ 14:8 ላይ እንዲህ ይላል፣ ማንም ለሰርግ ቢጠራህ በከበሬታ ስፍራ አትቀመጥ፣ ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናል፣ አንተም እርሱን የጠራ መጥቶ ለዚህ ስፍራ ተውለት ይልሃል ይላል። ተመልከቱ፣ ከአንተ ይልቅ የከበረ ተጠርቶ ይላል። የከበረ የሚለውን ኢንቲሞስ ይለዋል። አንተ በጥሩ ቦታ ተቀምጣለህ፣ የጥሩ ስፍራ ግን ከአንተ የተሻለ እኮ የተከበረ ሰው ሲመጣ እኮ ትነሳለህ። ስለዚህ እዛ ከምትቀመጥ ዝቅ ብለህ ታች ተቀመጥና ድንገት ከአንተ የከበረ ካልመጣ ተነስተህ እዛ ቦታ ትቀመጣላችሁ። የከበረ ተጠርቶ፣ የከበረ የሚለውን ኢንቲሞስ ይለዋል። መውደድም ጭምራለሁ ማለት ነው። የከበረ እንያተችን የሉቃስ ወንጌል ምዕራፍ 14 ቁጥር ስንት ላይ ነው ያለችው? 8 ላይ ይኸው ከአንተ ይልቅ የከበረ አያችሁ፣ ኤንድ ሞር ሆነረብል የሚለውን ኢንቲሞስ ይላል ከስራ አይታችኋል። እዚህ ከአንተ የከበረ ቅድም ምን ይላል ጳውሎስ? አክብሩ፣ በጌታ የተቀበለውን በጳውሎስ ስም የመጣውን ቅዱስ ሐዋርያ ቅዱስ አባትን አክብረ ተቀበል ብሎ
ኢንቲሞስ ብሎ ተገልጾ እዚህ ጋር አለ። በጣም የሚገርመው ይሄ የከበረ የሚለው ኢንቲሞስ ለጌታም ተነግሯል። የእኛ አምላክ ትሕትናው ግሩም ድንቅ ነው። እዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ተመልከቱ። አንደኛ ጴጥሮስ 2:4 ላይ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ የቀረባችሁ። ክቡር የሆነ ሕያው ድንጋይ ማን ነው? ክርስቶስ ነው አይደል? በሰው ወደ ተጣለ እውነት ነው። ሰቅለነዋል፣ ምራቅ ተፍተንበታል፣ ሰቅለነዋል አይደል? ለመስቀል ሞት በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ። ሕያው ድንጋይ የተባለው ማን ነው? ኢየሱስ ክርስቶስ። ክቡር የሚለውን ቃል ኢንቲሞስ ይለዋል። ስለዚህ ቅዱሳን ክቡራን ይባል። እሱ እንኳን ክቡር ተባለ። አይገርምም? ይሄ ቃል ለእሱ ተገባው፣ እሱ ከዚህ በላይ ሆኖ ሳለ ማለት ነው። እስቲ እንመልከታት። አንደኛ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ማለት ነው። ምን ይላል እዚህ ጋር? የተመረጠ የሚለው ቹዝን ካለ በኋላ ምን ይላል እዚህ ጋር? ፕሪሺየስ ይላል። ከዛ ምን ይላል እዚህ ጋር ከስር? ክቡር የሚለው ኢንቲሞስ ይላል። የተከበረ ክቡር። ይሄ ክብር ምን አይነት ክብር ነው? የአምልኮ ክብር ነው። ግን ኢንቲሞስ የሚለው ቃል ግን አክብሯቸው የሚለው ቃል ግን ለፍጡራን ተነግሯል። ግን ይሄ ምርጫ ይሄ ክቡር ግን የአምልኮ ክብር ነው የሚሰጠው። ያ ሕያው ድንጋይ ክርስቶስ ማን ነው? እሱ የቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ያ ሕያው ድንጋይ ማን ነው? ክርስቶስ። ክቡር። ይሄ ክቡር ማለት ክቡር ነው። የአምልኮ በአምልኮ የከበረ ነው። ይሄ የጸጋ አይደለም። ግን ኢንቲሞስ የሚለው ቃል ነው እዚህ ጋር ያለው። የሚገርመው እዚህ ዝቅ ስትሉ ደግሞ እዚሁ አንደኛ ጴጥሮስ 2:6 ላይ ደግሞ ተመልከቱ። በመጽሐፍ እንዲህ ተብሎ ተጽፏልና ምን የሚል? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። የማዕዘን ራስ የተባለው በጽዮን ራስ የሚኖረው በእርሱ የምናምንበት የማናፍርበት ማን ነው? እርሱ አምላካችን። ምን ይላል? እሱ የተመረጠና የከበረ ይላል። ይህ የከበረ የሚለውን ኢንቲሞስ ነው የሚለው። ምን አይነት ክቡር? የአምልኮ ክቡር፣ በአምልኮ የከበረ ነው። ግን እኮ ፊልጵስዩስ 2:29 ላይ ያለው አክብሯቸው የሚለውን ቃል እኮ ኢንቲሞስ እኮ ለሱም አለ። ይኸው 2:6 እንመልከት መጀመሪያ። ይሄ 2:4 ላይ ነው። አንደኛ ጴጥሮስ 2:6 ላይ ደግሞ ስንመለከት በተመሳሳይ እናገኘዋለን። ይኸው ኮርነር ስቶን ይላል፣ የማዕዘን ድንጋይ ይልና ፕሪሺየስ የሚለውን እዚህ ጋር ተመልከቱ፣ ኢንቲሞስ ይለዋል። ስለዚህ የከበረ የሚለውን ቃል ለክርስቶስ ሲነገር ምን አይነት አክብሮት ነው? የከበረ የሚለው ቃል ለክርስቶስ ተነግሯል። ከእንደገና ገላትያ ማን ነው? እዚህ ፊልጵስዩስ 2:29 ላይ ደግሞ ሐዋርያ ቅዱስ ጳውሎስ ማለት ነው። ፊልጵስዩስ 2:29 ላይ ምን ብሎናል? ተመልሶ ትዝ ይላችሁ ወደዚህ ጋር ብሏል። እንግዲህ በሙሉ ደስታ በጌታ ተቀበሉት ካለ በኋላ እርሱን የሚመስሉትን አክብሯቸው ይላል። አክብሯቸው ምን ኢንቲሞስ ይላል። ኢንቲሞስ የሚለው ቃል እነዚህ ቅዱሳን በጌታ የመጡ በጳውሎስ ሐዋርያት እግር የተተኩ ሐዋርያና አበውን መቀበል፣ በክብር መቀበል ኢንቲሞስ ተብሎ፣ ያ የተመረጠ የከበረም የተባለው ክርስቶስ የማዕዘን ራስ ስም ኢንቲሞስ ተባለ፣ የከበረ ተባለ። ሁለቱ አንድ አይነት ናቸው በቃላት ደረጃ? አዎ። ግን ትርጉማቸው አንድ ነው? አይደለም። ይሄ አክብሯቸው ማለት እንደ እግዚአብሔር አገልጋይ፣ እንደ እግዚአብሔር ሰራተኛ፣ እንደኔ እንደ ሐዋርያ ቅዱስ ጳውሎስ አድርጋችሁ በጌታ ተቀበሉት። እውነተኛ ደግ እረኛ ነው፣ ደግ ሐዋርያ ነው። እኔ አምንበታለሁ። ሲመጣ በጌታ ተቀበላችሁት። እኔ ጳውሎስ እንደማስተምር እሱን ደግሞ እንዲያስብ ፍቀዱለት ብሎ ለፊልጵስዩስ ክርስቲያኖች መልእክት ይጻፋል እንጂ አምልኩት ያላለም። ግን ኢንቲሞስ ነው የሚለው ቃሉ። እዚህ ማክበር ማለት መውደድ ጨምራለሁ የሚለው ቃል እንድንይዝ። ይሄ አይበቃችሁም? ለዛሬ ወገኖቻችን እንዴት ነው? ግልጽ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት የሚያሰኘው አንዱ ነገር
ምን መሆን አለበት ብለን ስንነጋገር ምንድነው የተነጋገርነው? አንዱ መሰረታዊ ጉዳያችን የቃላት አይደሉም። ጉዳያችን የምንድነው? የእውነት ነው። በቃ ለዚህ ነው ህሊና ቤተክርስቲያን፣ ህሊና አበው ያስፈልጋል። በቃ ተጽፏል ምናምን ነው። ይሄ ትክክል አይደለም። እንዲህ ዝም ብሎ ሮጦ አንድን ሐሳብ ትክክል ነው ትክክል አይደለም ብሎ ከመናገራቸው በፊት የቤተክርስቲያን ትምህርት በዛ ርዕሰ ጉዳይ በዛ ትምህርት ላይ ምን የሚል ነው፣ ስለዚህ ያንን ትምህርት እንመልከተው፣ ያንን ትምህርት እንላለን ማለት ነው። ልክ እንደዚህ ነው። አሁን በጣም ብናሰፋው እየሰፋ ይሄዳል። ተመልከቱ። አንዷን ቅድም ያልናትን ፕሮስኪኖ ክብር የምትለው ቃል ለእግዚአብሔርም ተነግሯል፣ ለቅዱሳን ለፍጡራን ተነግሯል። ላትሪዮ የሚለው ቃል ለእግዚአብሔር ተነግሯል፣ ለፍጡራን ተነግሯል። አይቻል። ስለዚህ ፕሮቴስታንት ወገኖቻችን ሮሜ 8:34 በግሪኩ ተመልከቱ ብላችሁ በጣም ወግናችሁ የምትመስሉ አይነት ንግግር ስትናገሩ ለምንድን እነዚህ ቃላቶችስ በደንብ ለምን አታዩዋቸው? ወይስ ደግሞ የሚደግፍ ሐሳብ መስሎ የሚገኘው ማየት፣ ማይደግፍ መስሎ ሲታይ ደግሞ በቃ ባላየ ማለፍ፣ እንደዛ ነው የሚሻለው? ይሄ ተገቢ አይደለም። ከታዩ ቅዱሳት መጻሕፍቶች በደንብ መታየት አለባቸው የሚለውን ቃል አጽንኦት ለመስጠት ያክል። እሺ፣ ግልጽ ነው ወይስ እንዴት ሆነላችሁ? ከበደ ጉዳዩ? እንዴት ነው? ይከብዳል አይደል? ይከለስ። ኧረ ተው፣ አላሳዘናችሁም? 3 ቀን እኮ ደገምኩት እናንተ ሰዎች። አሁን እቺ መጨረሻዋ ስለ ስግደት ስለ ክብር ካነሳ ነው ውጪ 3 ቀን እኮ ደገም ነው አይደል እንዴ? ስለዚህ በቤተክርስቲያናችን ትምህርት ለእግዚአብሔር የምንሰጠው ክብር ላትሪዮ፣ ለቅዱሳን ለድንግል ማርያም የምንሰጠው ክብር ሃይፐርዱሊያ፣ ለቅዱሳን ውስጥ ደግሞ ዱሊያ ተብሎ ይጠራል ብለን ያልተምታታብን ያልተቀላቀለብን ጥርት ያለ ትምህርት ላይ ጥርት ያለ አስተምሮ ጥርት ያለ ነገር ሃይማኖት የያዝን ክርስቲያኖች ነን የሚለው ነገር ለማጽናት ነው። ይሄን የተፈለገው። ከዛ እናንተ ታሰፉታላችሁ ታባቡታላችሁ ማለት ነው። ስለ ስግደት ልዝለለው አይደለም። ስለ ስግደትን በተመለከተ የጸጋ ስግደት አለ፣ ከነጋ ደግሞ የአምልኮ ስግደት አለ። ግን እሷ ላይ በደንብ ማብራት ይቻላል። ትንሽ የእሷ ላይ ጨመር ማድረግ ይቻላል። ትንሽ ያዝ አድርገናት በዕብራይስጡ ራሱ ስግደት የሚለው ቃል አምልኮ ስግደት ሆኖ በዕብራይስጥ ቋንቋ እና ያ ለእግዚአብሔርም ለፍጡራንም የገባበታል እና እሱንም ማየት ይቻላል። ግን እሱ እንዳይበዛባችሁ ይቆይ። እሱ ወይ ደግሞ አስፈላጊ በሆነ ጊዜ እናነሳዋለን። መሰረታዊ ጉዳያችን ይህንን ካነሳን ብቻ ባጭሩ ምንድን ነው? አንድ ኦርቶዶክሳዊ ትምህርት በጣም ሲነሳ ኦርቶዶክሳዊ ትምህርት መሆኑን የምንለይበት አንዱ ለእግዚአብሔር ለቅዱሳን መሰጠውን አክብሮት በደንብ አክቶ መለየት ተገቢ መሆኑን ልናውቅ ይገባል። እየተቀላቀለብን አይደለን የሚለው ቃል እንድታስቡ ነው። እንዲሁ ዝም ብለን ውዥንብር ውስጥ ምንገባ አይደለንም ለማለት ነው። እሺ፣ አንድ ሰው ጥያቄ አለኝ ሲል ነበር። እስቲ ያስገባልኝ። ጥያቄ አለኝ የሚል ሰው አለ መሰለኝ። ጥያቄውን በተማማርነው ትምህርት ላይ ጥያቄ አለው። አልፈጠንኩባችሁም አይደል? አልፈጠንኩባችሁ ማለት ብዙ ጥቅስ ማበዛው ለምን መሰላችሁ? አንዳንድ ሰዎቹ አንድ ብቻ ማስረጃ ያለ እንዳይመስላቸው ነው። እሺ፣ ለዛ ነው ብዙ ጥቅስ በአንድ የምናበዛው። ለምንድን ነው ማለት አንድ ብቻ ጥቅስ ይዘን የምንሮጥ እንዳይመስላቸው። ጉዳያችን እሱ አይደለም። በቃ ለምንድን ብዙ ጥቅሶች የምናየው? ቤተክርስቲያን በጣም ብዙ ጨቅ መረጃ ነው ያላት። ለዛ ነው ብሉይ ሐዲስ እያለ ግን በአማርኛ በግሪኩና የምናየው። ለምንድን ነው በሚገባ ጉዳዩን በደንብ እንድናደማው ከምናውቀው የበለጠ እንድናዳብረው ስለተፈለገ ለዛ ነው። እና ብንረዳ ብንሰማው በጣም ቆንጆ ነው። እና እኔ ለሁሉም መመክረው ምንድን ነው እንማራለን። ቤተክርስቲያን ግን አሁን እንደ ቅድሙ አይደል፣ በጣም እያደሙ በቃ በደንብ ርግጥ እያደረግን ቃላቶቹ መጽሐፍ ቅዱስ ያላቸውን አገባብ በደንብ እያየን
የኦርቶዶክሳዊ ቤተክርስቲያን ትምህርት ማስተምሩ በዛ መንገድ እየለየን ብንሄድ መልካም ነው ከሚል አንጻር ነው። ስለዚህ የድንግል ማርያም ወላዲተ አምላክ ቴዎቶኮስ የሚለው ቃል በመጠቀም ደረጃና በቤተክርስቲያናችን በይፋ ኦፊሻሊ የታወቀው የተነገረበት 431 ተብሎ በኤፌሶን ሲነገር ኤፌሶን ላይ በሃይማኖት በመጽሐፍ ቅዱስ የታወቀው የተነገረውን ነገር ተገለጠ ለማለት እንጂ ድንግል ማርያም ወላዲተ አምላክ የሆነችው በኤፌሶን ጉባኤ ነው ማለታችን አይደለም። ስለዚህ ይሄን በደንብ ልናቅ ይገባል የሚለው ነው። ሌላኛው አንድ ኦርቶዶክሳዊ ቤተክርስቲያን አንድ ኦርቶዶክሳዊ ለመባል አሁን እየጻፋችሁ ሂዱ። አልከም መጽሐፍ አይሻልም? እኔ በጥቅስ እንደዚህ ካየን እናንተስ ጻፉ እስቲ እናንተ ምን ትበረቱ ማለት ነው። አንድ ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ለመሰኘት ሁለተኛ ሌላው ነጥብ ስንተኛ ነጥብ ነው? ሰባተኛ ነው አይደል? ሰባተኛ ነጥብ ምን እንደሚሆነው አምስቱ አዕማደ ምስጢራትን የጠበቀ መሆን አለበት። አምስቱን አዕማደ ምስጢራት ምን ምንድን ናቸው እስቲ የሚነግረኝ? አንደኛ አምስቱ አዕማደ ምስጢራት ኧረ ተው እናንተ ሰዎች። ምስጢረ ሥላሴ አንድ፣ ከዛስ ከምስጢረ ሥላሴ ቀጥሎ መጀመሪያ ምስጢረ ሥላሴ ኦርደሩን ጠብቋ። ምስጢረ ሥላሴ ቀጥሎስ ምስጢረ ሥጋዌ። አያችሁ በደንብ ኦርደሩን ተከተሉ። መጀመሪያ ምስጢረ ሥላሴ፣ ከዛ ምስጢረ ሥጋዌ፣ ከዛስ ምስጢረ ጥምቀት 3፣ ከዛስ ምስጢረ ቁርባን ትክክል፣ ከዛ ምስጢረ ትንሣኤ ሙታን። ይሄ በደንብ ኦርደሩን በደንብ ያዙ። መጀመሪያ ምስጢረ ምንድነው? ሥላሴ። ከዛ ከሶስቱ አካል አንዱ አካል ሆነ። አንዱ አካል ሰው ስጋ ለብሶ ሰው ሆነ። ይሄ ምን ይባላል? ምስጢረ ሥጋዌ ኦን ዘ ኢንካርኔሽን። ከዛ ምን አለ? ምስጢረ ጥምቀት። ከዛ ምን አለ? ምስጢረ ቁርባን። ከዛ ምስጢረ ትንሣኤ ሙታን። ኦርደሩ እንደዚህ ነው። ስለዚህ እነዚህ አምስቱን አዕማደ ምስጢራትን የሚነካ ማንኛውም ትምህርት ካጸና እሱን ከተከተለ ትክክለኛ ኦርቶዶክሳዊ ነው፣ ካልሆነ ግን አይደለም። አምስቱ አዕማደ ምስጢራት በቤተክርስቲያናችን ዶግማ ናቸው። ስለዚህ የኛ ቤተክርስቲያን ትምህርት ሲነርጂያ በጣም ጥንቃቄ ያስፈልገዋል። ፈቃዳዊ የሆነ አንድነት የእግዚአብሔርና የሰው ድርሻ ያለበት በቅዱሳን ልክ እንደዛ የቅዱሳን ማማላጅነት ከኛ የሚጠበቅ ነገር አለ፣ ከእግዚአብሔርም የሚጠበቅ ነገር አለ። እግዚአብሔር በዛ ቅዱሳን ቃል ኪዳን አምኖ ማለት በገባው ቃል ኪዳን እኛን ለማዳን ፈቃደኛ መሆን አለበት። ስለ ዳዊት ብዬ ይህችን ሀገር ለሁለት አልከፍላትም እንዳለው በሰለሞን ጊዜ ልክ እንደዛ ሁሉ የቅዱሳኑ ቃል ኪዳን እንድንጠቀም እግዚአብሔር መፍቀድ አለበት። በቅዱሳን ቃል ኪዳን ደግሞ ለመጠበቅም ደግሞ እኛ ያብቃን እንዳናባክን ጊዜ ማለት ነው። ይሄ ሲሆን ወዴት ያገለግላል? ወደ ቴዎሲስ ሱታፌ አምላክ ወደ መሆን ያድጋል። ይህን ካላሟላ ኦርቶዶክሳዊ ሊባል አይችልም ማለት ነው። እሺ ጥያቄ ያለው ሰው ካለ አስገቡ።